አሚን መልቲሚዲያ ፕሮዳክሽን። ሕይወቴ ልብ አንጠልጣይ ታሪክ በእውነተኛ ታሪክ ላይ የተመሰረተ። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ስሜ ሳራ ይባላል። ተወልጄ ያደግኩት ቦሌ አትላስ ሆቴል አካባቢ ነው። ለቤተሰቦቼ የሁለተኛ ልጅ ነኝ። ታላቅ ወንድም አለኝ፣ ሄኖክ ይባላል። በቅጽል ስሙ እርግማን ይሉታል። 10ኛ ክፍል ውጤት ስላልመጣለት ሰፈር ውስጥ ቁጭ ብሎ አንዱን ካንዱ በማደባደብና የተሸነፈውን በመደብደብ ይታወቃል። አንዳንዴም ታክሲ ተራ አካባቢ ሄዶ ትንሽ ብር ሰብስቦ ይመጣል። በቃ በአጠቃላይ ቦዘኔ ነው። እናታችን ከሞተች በኋላ እንደውም ብሶበታል። ይጠጣል፣ ይቅማል፣ ያጨሳል። የተለያዩ ሴቶችን ይዞ ያድራል። በቃ አባታችንም ከአቅሙ በላይ ስለሆነበት አይናገረው፣ ዝምታን መርጧል። እኔ እናታችን ስትሞት የ9ኛ ክፍል ተማሪ ነበርኩ። እንደምንም ብዬ 10ኛ ክፍልንም በአባቴ ኃይል ተማርኩ። ውጤቴ ብዙም ጥሩ ስላልነበረ 11ኛ ክፍል መግባት አልቻልኩም ነበር። ነገር ግን ውጤት ቢመጣልኝም ኖሮ ትምህርት የመቀጠሌ ነገር አይታሰብም። አባታችን ከቀን ወደ ቀን ኑሮ እየከበደው እኛንም በተለይ እኔን ይረሳኝ ጀመር። አንዳንዴማ ሳልበላ አድራለሁ። አንዳንዴ ደግሞ ወይ ወንድሜ ቀፍሎ ባገኘው ብር ለእኔም ምራት ይዞልኝ ይመጣል። ኑሮ ከበደን። አባቴ በወንድሜ ጥላቻ አደረበት። ማጨስና መጠጣቱም እሱም ጀመረው። በቃ ቤታችን ትርምስምስ ወጣ። ብቻዬን ቀረሁን። ስራ እንዳልሰራ አባቴ አይቻልም ብሎ ከለከለኝ። ብቻ ለጊዜው ትንሽም ብትሆን ብር ይሰጠኛል። እኔ ግን በቃ ግራ ገብቶኛል። ወጣ ብዬ ስራ መፈለግ እንኳን አልቻልኩም። የሚያውቁኝ ሁሉ የእርግማን እህት መጣች ብለው ይሸሹኛል። ከኔ ጋር ታየ የተባለው ሰው ሁሉ እርግማን፣ በቃ ምንም ሳያጣራ ይደበድባቸዋል። ለዛም ይፈሩኛል። ስለዚህ አማራጬ እቤት ውስጥ ተቀምጦ የአባቴን እጅ መጠበቅ ሆነ ስራዬ። አንድ ቀን ግን ያልጠበቅኩት ነገር ተፈጠረ። ቤት ውስጥ ሆኜ የአባቴን እጅ በመጠበቅ ላይ ሳለሁ አንድ ቀን ጠዋት አባቴ ከቤት ሲወጣ ብር ሰጥቶኝ ወጣ። ያለ ወትሮ ደስተኛ ነው። ሁሉም ነገር ይስተካከላል፣ እሺ ማታ እራት ሰርተሽ ጠብቂኝ፣ በጊዜ እንመጣለን። ሄኖኬ ማታ እንዳታመሽ እሺ፣ በጊዜ ና፣ እኔም በጊዜ እመጣለሁ። ሰላም ዋሉ ብሎ አባቴ መኪናውን አስነስቶ ሄደ። በነገራችን ላይ ፈጣሪ ይመስገን እናታችን ነፍሷን ይማረውና ጎበዝ ነበረች። ቤታችን የተሟላ ነው፣ ምንም አይጎድልብንም። ብቻ እሷ ከሞተች በኋላ ሁሉም ነገር ተቀየረ እንጂ ቤታችንስ ሙሉ ነበር። የዛን ዕለት የአባቴ በጠዋቱ ደስተኛ መሆኑ ገርሞኝ ነበር። የእናታችን መሞት ሁላችንንም ቅስም ሰብሮታል። አባቴም እንደዚህ በጠዋት ደስተኛ መሆኑ ገርሞኛል። ሄኖክም ተነስቶ ፊቱንም ሳይታጠብ ጃኬቱን አንጠልጥሎ ቻው ብሎኝ ሄደ። እኔም ተነስቼ ቤቱን ማስተካከል ጀመርኩ። እናታችን ከሞተች በኋላ ለመጀመሪያ ጊዜ በደንብ ቤቱን ሳጸዳ፣ በቃ ቤቱን አፍርሼ የሰራሁት እስኪመስለኝ ድረስ ቀኑን ሙሉ ሳጸዳው አልኩኝ። ምግብ ሰራው፣ በቃ ሁሉም ነገር ውብ ሆነ። ስራዬን ጨርሼ ሻወር ወስጄ ምግቤን አቀራርቤ ወንድሜንና አባቴን መጠበቅ ጀመርኩ። ሰዓቱ እየመሸ ነው። እኔም ኢቢኤስን ከፍቼ ፊልም እያየሁ ቁጭ አልኩኝ። ሰዓቱ ነጎደ። ነገር ግን አንዳቸውም አልመጡ። እኔም ራበኝ፣ ግን ትቻቸው መብላት አልፈለግኩም። ከምሽቱ 4 ሰዓት ሆነ። ቆይ ትንሽ ልጠብቅ እያልኩኝ ሳመነታ አባቴ ሲመጣ ሰማሁት። ከመኪናው እየተወላገደ ወረደ። በጣም የሚገርመኝ ምንም ቢሰክር እንኳ በታክሲ አይመጣም። የዛን ዕለት ግን የተለየ ነው። እየተወላገደ ከመኪናው ወርዶ ሌላኛውን በር ከፈተው። በመስኮት እያየሁት ነበር። ዛሬ ደግሞ አባቴና ወንድሜ አብረው ሰክረው መጡ ብዬ አሰብኩኝ። ነገር ግን ከመኪናው የወረደችው ሴት ነበረች። ደነገጥኩ። ወደ በሩ ተያይዘው እየተወላገዱ መጡ። እኔም ተንደርድሬ ሄጄ በሩን ከፈትኩኝ። እየተለፋደዱ ሰላምታ ሰጡ። ይሄ ቆንጆ ሰላም አመሸሽ፣ ኤደን እባላለሁ አለችኝ ሴቷ። ግራ ገባኝ። የለበሰቻት ቀሚስ ከጉልበቷ በላይ ጭኗንም በደንብ ያልሸፈነች፣ ከደረቷና ከጀርባዋ ራቁቷንም ነች። የተጫማችው ጫማ በጣም ትልቅ ታኳለሁ። ይህንን የፈረደበትን ዊግ በረጅሙ ለቀዋለች።
ከንፈሯን ቀይ ተለቅልቀዋለች። ብቻ ከላይ እስከታች አብጠርጥሬ ያየኋት። እንባም እልህም ተናነቀኝ። በዕድሜ ከኔ ብዙም አትበልጥም። አባቴም ነይ ብሎ እየጎተተ ወደ መኝታ ክፍል ይዟት ገባ። ልጄ ምግብ በልተናል፣ አንፈልግም እሺ አለኝ። ቆይ እስኪ ተረጋጋ፣ ቤታችሁን ሊው አለች በተሞላቀቀ ድምፅ። በረጅሙ ያች ሴት እየሳቀች። ቁጭ ብዬ አለቀስኩ። እናቴ ከሞተች 2 ዓመት ሊሆናት ሳምንትን የቀረው። እናቴ አልጋ ላይ አባቴ ሌላ ሴት ማምጣቱን ሳስብ ክፉኛ አለቀስኩ። ትዝ ሲለኝ ሄኖክ ከመጣ ምን ሊፈጠር እንደሚችል አሰብኩኝ። አስቤ ሳልጨርስም ግርማ ሞገሴ ነሽ እምዬ እናቴ፣ የህይወቴ ምላሽ የ9 ወር ቤቴ፣ ክፉሽን አልስማ እስከ ለተሞቴ የሚለውን ዘፈን በሰከነ አንደበቴ የተኮላተፈ እየዘፈነ ክፈቱ በሩን አለ። ተንደርድሬ ሄጄ በሩን ከፈትኩት። ሰው መኖሩን እንዳውቅ የቲቪውን ድምፅ ጨምር አደረግኩት። እሱም እህቴ የኔ ጎበዝ ይቅርታ በጊዜ ስላልመጣው እሺ አለኝ። ችግር የለውም ገብተተኛ አልኩት። እሺ ብሎኝ ወደ መኝታ ክፍሉ ሄደ። ጥሩ ነው የሚል የሴት ድምፅ በረጅሙ ሰማን። ማን ነው እዚህ ያለው አለኝ። ማንም አልኩት። ተንደርድሮ በሩን በርግጫ ከፈተው። አባቴም እሷም አልጋው ላይ ጋደም ብሏል። የሚገርመው የእናቴን ቢጃማ ከቁም ሳጥን አውጥታ ለብሰዋለች። ልክ በሩ ሲከፈት ሁለቱም ተነስተው ቁጭ አሉ። እንዴ አንተ እርግማን ደሞ እዚህ ምን ትሰራለህ አለችው እየሳቀች። ምናልባት ሄኖክም አንድ ቀን ይዞ አሳያደር አይቀርም። እንደዛ ባይሆንማ እንደዚህ ልትስቅ አትችልም ነበር ብዬ እያሰብኩ አንዴ ወንድሜ አንዴ ደግሞ አባቴን ማየት ጀመርኩ። ወንድሜ ሄኖክ ተንደርድሮ ሄዶ ተነሻው ልቂው አላት። ቱ አንተ ብለበለ ሴተኛ ዳሪ እናቴ አልጋ ላይ ይዘህ መጣ። ይህንን ስትሰማ ደነገጠች። አባትህ ነው ልጅህ ነው አለች ሁለቱንም እያየች። በድንጋጤ ሶስቱም ስካር ብን ብሎ ጠፍቷል። ሄኖክ ተነሽ ብሎ አንጠለጠላት። እንዴ ተረጋጋ እንጂ እርግማን የት ልትወስደኝ ነው? ቆይሽ ጫማዬን፣ ቦርሳዬን፣ ብሬንም አልከፈለኝም አለች። ኮተታን ሰብስቦ አስታቅፏት አንጠልጥሏት ወጣ። የት ድረስ እንደወሰዳት ባላቅም ቶሎ ተመለሰ። አባቴ ክፍል ገባ። በድጋሚ ቱ ብሎ ምራቆን ተፋበት። አንተ አባቴ አይደለህም አለው። ተነስ፣ ይህ ክፍል ላንተ አይገባም። እናቴ 2 ዓመት ሳይሞላት ሌላ ሴት አለውና ከክፍሉ አስወጣው። ከፈለክ እኔ ክፍል ገብተተኛ፣ ነገ ልብስን ውሰድ፣ ወደዚህኛው ክፍል ይመጣልሃል ብሎት በሩን ክርችም አድርጎ ዘጋው። ተንሰቅስቆም አለቀሰ። እናቴ ይቅርበኝ ብሎ አለቀሰ። አባቴም ወንድሜም ክፍል ገብቶ በሩን ዘጋው። እኔም ሳሎን ቁጭ እንዳልኩኝ ሶፋው ላይ እንቅልፍ ወሰደኝ። ጠዋት ብንን ስል ሶፋው ላይ ነው ያደርኩት። ፊት ለፊት ሳይ የወንድሜ ክፍል ክፍት ነው። አባቴ ድምፅ ሳያሰማ ወጥቶ ሄዷል። ተመልሼ ይዘው ሶፋው ላይ ተኛው። ብዙም ሳልቆይ የሆነ እጅ ግንባሬ ላይ ሲያርፍ ታወቀኝ። ይቅርታ አድርጊልኝ እህቴ የሚል ድምፅ ሰማሁ። ቀስ ብዬ ዓይኔን ገለጥኩት። ሄኖክ ነው። ይቅርታ ቀሰቀስኩሽ አይደል አለኝ። አይ ችግር የለውም ነቅቼ ነበር አልኩት። ይቅርታ እዚህ ሶፋ ላይ አደርሽ አይደል አለኝ። አረ ችግር የለውም ወንድሜ ያልኩት። እናታችን ብትኖር እሷ ቀስቅሳሽ ከክፍልሽ ውስጥ ገብተሽ ታድሪ ነበር አለኝ ወደ መሬት አቀርቅሮ። ከተኛውበት ተነስቼ አቀፍኩት። እንደዚህ አትበል እሺ አልኩት። እሺ እህቴ ሁለተኛ አልልም አለኝ። በበቃ ልወጣ ነው፣ ግን ሁሉንም የአባቴን ዕቃዎች ልቅም አድርገሽ እኔ ክፍል አስቀምጭለት፣ በዛም የኔን ዕቃዎች እዚህኛው ክፍል ውስጥ አድርጊልኝ። የእናቴን ዕቃዎች ከቦታቸው እንዳይንቀሳቀሱ። አባቴ መጥቶ መክፈቻ ቢጠይቅሽ የለም በይው፣ ምክንያቱም እዚህ ክፍል የመግባት መብት የለውም። ስትጨርሽ ይቆላልፊው አለኝና ወጥቶ ሄደ። ሄኖክ እናታችንን በጣም ነበር የሚወዳት። እናታችን ከሞተች በኋላ ነው አጫሽ፣ ቃሚ፣ ጠጭና ተደባዳቢ እንዲሁም ሱሰኛ የሆነው። የእናታችን ሞት ክፉኛ ጎድቶታል። አንዳንዴማ እኔ እኮ ዝም ብዬ ነው የምኖረው፣ ምክንያቱም ለሱ ብዬ የምኖርለት ሰው የለም። ድሮ ለእናቴ ነበር የምኖረው፣ አሁን ግን ለማንም አልኖርም።
ዛሬ ልሞት ነገ አላቅም ይላል። እኔም በጣም ያሳዝነኛል። እናታችን ስትሞት ቀብር ላይ አልተገኘም። እናቴ ለኔ ያለች አልሞተችም፣ አልቀብራትም፣ ስለዚህ አልሄድም ብሎ እቤት ነው የዋለው። የእናቴ ልብሶች፣ ጫማዎች፣ ቦርሳዎችና ሎሽኖች፣ ጌጣጌጥና ሰዓቶቿ፣ በቃ ሁሉም ነገሮቿ ድሮ እናቴ የምታስቀምጥበት ቦታ ላይ ናቸው። ማንም ደፍሮ አይነካቸው። አንዳንድ ሄኖክ የእናቴን ሽቶ ሲቀባው እናቴ ቤት ውስጥ ያለች ይመስለኛል። ግን ምን ዋጋ አለው? እናም እንደታዘዝኩት የአባቴን ልብሶች፣ ጫማዎች፣ ሁሉንም እቃዎች ወደ ወንድሜ ክፍል ወስጄ የወንድሜን እቃ ደግሞ ወደ እናትና አባቴ ክፍል አዞርኩት። ልክ ስራዬን ስጨርስ እቤት ውስጥ ተቀምጦ ብር ስጡኝ አትስጡኝ ስለሰለቸኝ ስራ ፍለጋ ከቤት ወጣሁ። የደላላ ስልክ አፈላልጌ ከደላላ ጋር ተነጋገርኩ። በቃ ማንኛውም ስራ እንደምሰራ ነገርኩት። ደላላውም ነገ ነው ያለኝ። እኔም ተመልሼ ወደ ቤት ሄድኩኝ። እቤት ስደርስ አባቴ ሳሎን ቁጭ ብሏል። ሳየው ደሜ ፈላ። ዝም እንዳልለው አባቴ ነው፣ ሰላም እንዳልለው የሰራው ስራ አበሳጨኝ። የግዴ ደህና ዋልክ አባ አልኩት። ደህና ዋልሽ ልጅ አለኝ። ደህና ብዬው ሶፋው ላይ ቁጭ አልኩኝ። ትናንት ለተፈጠረው ነገር ይቅርታ አድርጊልኝ ልጄ አለኝ። እንደዛ ሲል እንባ ተናነቀኝ። እሺ ለማለት አንገቴን ነቀነቅኩ። ከዛም አባዬ የክፍል መክፈቻ አለሽ እንዴ አለኝ። የለኝም አልኩት። እዛ ክፍል ውስጥ መግባት እንደማትችል ሄኖክ ንገሪው ብሎኛል። ያንተ እቃዎችንም እሱ ክፍል እንዳዘዋወርልህ ነግሮኝ አዘዋውሬልሃለሁ አልኩት። የአባዬ ደም ተንተከተከ። በቃ ተበሳጨ። ለምን ምን አገባው ብሎ ጮኸ። ሄኖክ ወንድሜ በሩን አንኳኳ። ስከፍት እሱ ነው። ሁለቱም አይን ላይን ተፋጠጡ። ምን ይፈጠር ይሆን? በሁለቱም እጁ ወንድሜ ፌስታል አንጠልጥሏል። አልቃመም፣ አልጠጣም። ድክም ያለው ግን ይመስላል። ሰላም ነው አልኩት በእጅ ያዘውን ፌስታል እየተቀበልኩት። አንዱን እሱ አንዱ እኔ ይዤ ወደ ኩሽና ገባን። አባቴን ሰላም አላለውም። እንዲያውም ሊያየው የፈለገ አይመስልም። የያዘውን ፌስታል አስቀመጠው። በጣም የደከመው ይመስላል። የት ነው ያልከው አልኩት። ትንሽ ስራ ነበረኝ አለኝና በቃ ይሄ ያመጣውልሽ ጠቃሚ ነው፣ ሲያልቅ አመጣልሻለሁ። በተረፈ ለእናታችን ሞት ዓመት መዘጋጀት ይኖርብናል። እሺ በቃ ሻወር ልውሰድና አልወጣ ብሎኝ ክፍሉን ከፍቶ ገባ። በጣም ተረጋግቷል። ሁሉ ነገሩ ተቀይሮብኛል። እኔም ግራ ገባኝ። ሄኖክ ክፍሉ ሲገባ አባቴ ከመቀመጫው ተነስቶ ክፍሉ ለምንድን ነው የቀየርከው? ገብቶ በሩን ዘጋው። ዝም እንዳለ ነው። በጣም ተረጋግቷል። እኔ ግን ተአምር ነው የሆነብኝ። አባቴ በጣም ተበሳጭቶ ከቤት ወጥቶ ሄደ። እኔም ሄኖክ ያመጣውን አትክልትና ፍሩቶች ፍሪጅ ውስጥ አስገባለሁ። ሁሉንም ማስተካከዬ ሳሎን ሄጄ ቁጭ አልኩኝ። ሄኖክ ሻወር ወስዶ ልብሱን ቀይሮ መጣ። የሚጠጣ ውሃ አትሰጪኝ ሲለኝ እርሽ ብዬ ውሃ ላመጣለት ኩሽና ሄድኩኝ። አጋጣሚ የቤት ስልኩ ጮኸ። ሄኖክም አነሳው። ስልክ የደወለው ስራ ፈልግልኝ ያልኩት ደላላ ነበር። ሄኖክ ፊቱ ተቀያየረ። ተሳስተሃል ብሎ ስልኩን ዘጋው። ስራ ለማን ነው ፈልግልኝ ያልሽው? የምን ስራ ነው የምትፈልጊው አለኝ። ግራ ሲገባኝ ጊዜ ለደላላ ስራ እንዲፈልግልኝ ነግሬው ነው አልኩት። ውሃውን እየሰጠሁት እኔ ፈልግልሻለሁ፣ መስራት ካለብሽም ከዚህ በኋላ ሳታማክረኝ ምንም ነገር እንዳታረጊ አለኝ። እሺ አልኩት። በቃቸው ብሎ ከቤት ወጣ። ሄኖክን ወደዋለሁ፣ አከብረዋለሁ። ግን ደግሞ ቁጥጥሩ በጣም ስለሚበዛ አበሳጨኛል። ከጓደኛዬ ጋር እንኳን መገናኘት አልቻልኩም። ወጣ ብዬ ካገኘኝ እንኳን በቃ ጉዴ ነው። ጓደኞቼ አብረውኝ ሆነው ካገኘ እርግማን መጣ ብለው ይሸሻሉ። ሁሉም ጓደኞቼ ይፈሩታል። በቅጥል ስሙ እርግማን ብለው ነው የሚጠሩት። በቃ ሰፈር ውስጥ ከኔ ጋር የታየ ሰው ፈረደበት። በአጠቃላይ እርግማን ከተባለ ይፈሩታል። ስራ እንኳን ለመቀጠር ፈልጌ ከአንድም ሁለቴ የእሱ ወንድም ነኝ ስላቸው አልቃጥረም ብያለሁ። ዛሬ ሄኖክ መረጋጋት ብዙም አላስደስተኝም። ብቻ ግን ተረጋግቷል። ስራም እሱ ሊፈልግልኝ ነው። ይገርማል። አባቴም
ወንድሜን እቤት ስላሉ ብቻዬን ቤት ውስጥ ቁጭ ብያለሁ፣ ግን ደብሮኛል። በሐሳብ ብዙ ቦታዎች ደረስኩ። ከሐሳቤ ግን የቤቱ ስልክ ጩኸቱ መለሰኝ። ስልኩን አነሳሁት። ሄኖክ ነበር። ሄሎ ሳርዬ፣ ሄኖክ ነኝ አለኝ። ወይ ወንድሜ ሰላም ነው አልኩት። ሰላም ነው፣ ስራ ፈልጋለሁ ስትይ ነበር አይደል? ምን አይነት ስራ ነው ግን የምትፈልገው አለኝ። በጣም ደስ አለኝ። እውነትህን ነው ወንድሜ ያልኩት። አዎ አለኝ። ምንም አይነት ስራ ይሁን ብቻ ከቤት ወጥቼ የምውልበት ስራ አልኩት። በቃ አሻለኝና ስልኩ ተዘጋ። እንዴት ደስ እንዳለኝ። በቃ ብቻዬን ዘላልኩ። በቤት ውስጥ መዋል ከአባቴ ብር መጠየቅ ሊቀር ነው። ግልግል ነው። ተደስቻለሁ። አባቴ ግን ደስተኛ ላይሆን እንደሚችል ሳስብ ደግሞ ግራ ገባኝ። ሰዓቱም መሸ። አባቴም አልመጣም። ሄኖክም አምሽቷል። ግራ ገባኝ። እራቴን ብቻዬን በላውና ሶፋ ላይ ብቻዬን ኮርምት ብዬ መጠባበቅ ጀመርኩ። ውስጤ ፍርሃት አለው። አባቴ በጣም ተበሳጭቶ ነው ከቤት የወጣው። ጠጥቶ ከሰው ቢጣላስ? በቃ ብዙ ነገሮችን አሰብኩ። በዛሽ ቅጽበት አባቴ መኪናውን እያበረረ መጣ። ሳዲስ ከማን ጋር ይሆን ብዬ አሰብኩኝ። ብቻውን ነበር። ከመጠን በላይ ሰክሯል። እየተንገዳገደ ሲመጣ አየሁት። በሩን ከፈትኩለት። ልደግፈው ስል ልቀቂኝ አለኝ። እሺ ብዬ ተውኩት። እየተንገዳገደ ሄኖክ እሱ ክፍል ገብቶ ተኛ። በጣም መሽቷል። ሄኖክ ግን አሁንም አልመጣም። የቤት ስልኩ ድንገት ሲጮህ ደነገጥኩ። በዚህ ሰዓት ስልክ ሲደወል ለማንሳት ፈራሁ። እየተንቀጠቀጥኩኝ ስልኩን አነሳሁት። ጎርነን ያለ የወንድ ድምፅ ሀሎ አለኝ። በሚንቀጠቀጥ ትንፋሽ ሄሎ አልኩት። ይቅርታ በዚህ ምሽት ስለረበሽኩሽ፣ የሄኖክ ቤት ነው አለኝ በዛ በሚያስፈራ ድምፅ። አዎ፣ ምን ነው ችግር አለ? ወንድሜ ምን ሆነ? ምን ተፈጠረ አልኩት። አይ ከሰው ጋር ተደባድቦ ፖሊስ ጣቢያ ነው ያለው። እኔም ከዛ ነው የምደውለው። ሳጅን ክበበው እባላለሁ ሲለኝ ውሃ ሆንኩኝ። ምን ነው እሱ ግን ደህና ነው? የደበደበው ሰው ተጎድቷል? እሺ መቼ ልምጣ አልኩት። ተረጋጊ፣ ሄኖክ ደህና ነው። ነገ ጧት መምጣት ትችያለሽ። እዚህ መሆኑን እናሳውቃችሁ ብለን ነው አለኝ። እሺ እናመሰግናለን ብዬው ስልኩ ተዘጋ። ተንደርድሬ ወደ አባቴ ሄድኩኝ። ባቢ አልኩት። በዚህ ትንሽ ደቂቃ ውስጥ እልም ያለ እንቅልፍ ወስዶታል። ከነ ልብሱ ከነ ጫማው ነው ዝም ብሎ በደረቱ የተኛው። ብጠራም አልሰማኝ አለኝ። እንባዬ በጉንጮቼ ሲፈስ እያለቀስኩ መሆኑ ታወቀኝ። አንድ ወንድሜን ነው፣ እወደዋለሁ በጣም። ክፉን መስማት በጭራሽ አልፈልግም። ሶፋው ላይ ሄጄ በቁሜ ወደኩበት። ምንድን ነው የማደርገው ብዬ ብዙ አሰብኩኝ። ጠዋት አባቴ ከመውጣቱ በፊት ማናገር እንዳለብኝ ወሰንኩ። ስለዚህ ግዴታ እዚሁ ሶፋ ላይ መተኛት ነው ያለብኝ። ሲወጣ እንድሰማው ብዬ እዛው ተኛው። መንገት አይቀርምና አባቴ መኝታ ክፍሉን ሲከፍት ነው ብንን ያልኩት። ደህና አደርሽ ልጄ፣ ይቅርታ ቀሰቀስኩሽ፣ ግን ለምን እዚህ ተኛሽ አለኝ። ብድግ ብዬ ደህና አደርክ ባቢ? ባቢ ሄኖክ ታስሯል። ማታ ስልክ ተደውሎልኝ ነበር። መጥቼ ስቀሰቅስህ አልሰማኝ አልክና ተውኩት። ደነገጠ። መቼ? የት? ለምን ብሎ ጠየቀኝ። ሁሉንም ነገር ነገርኩት። ለሄኖክ መታሰር ብርቅ አይደለም፣ ሁሌ ይታሰራል። አድሮ ግን አያውቅም። አባቴ ቶሎ ያስፈታው ነበር፣ ዛሬ ግን አደረ። አባቴን በቃ ልሂድ ቻው አለኝ። እሺ ባቢ ግን ደውልልኝ እሺ አልኩት። እሺ ብሎኝ እየበረረ ሄደ። እኔም ቶሎ ብዬ ኩሽና ገባው። ሄኖክ ርቦት ስለሚመጣ እንደመጣ ምግብ መብላት አለበት። ቶሎ ብዬ ቁርስ አዘጋጀውለትና መምጫውን መጠባበቅ ጀመርኩ። ብዙም ሳይቆዩ አባቴና ሄኖክ ተያይዘው መጡ። የሚገርመው አስፈትቶትም አይነጋገሩም። ልክ በሩን ከፍተው ሲገቡ ተንደርድሬ ተጠመጠምኩበት። ይቅርታ እህቴ አስጨነቅኩሽ አይደል አለኝ። ደህና ነህ አልኩት። ደህና ነኝ አለኝ። ቁርስ ትበላለህ ስለው ሻወር ልውሰድና እሺ ብሎኝ ወደ ክፍሉ ገባ። አባቴን አመሰግናለሁ ብዬ አቀፍኩት። ችግር የለውም በቃ እኔ ወደ ስራ ልሄድ ብሎ ሄደ። በነገራችን ላይ ሄኖክ ከትላንት ወዲያ አባቴ ይዟት የመጣችውን ልጅ
ሊያናግራትና ሁለተኛ ከአባቴ ጋር እንዳትመጣ ሊያስጠነቅቃት ሄዶ ነው። ከእሷ ጋር የነበረ ወንድ እኔ እያለሁ እንዴት ላናግርሽ ትላለህ በማለት ተጣልተው ነበር የተደባደበው። ደግነቱ ብዙም አልተጎዳም። ለዛ ነው ቶሎ የለቀቁት። ቢጎዳማ ኑሮ እዛው ይከርም ነበር። ሄኖክ ሻወር ወስዶ ወጣ። ቁርስም በላ። በቃ ዛሬ አልወጣም ልተኛ፣ ስራ አግኝቼልሻለሁ፣ ከሰዓት አብረን ሄደን እናናግራቸዋለን አለኝ። እኔም እሺ አልኩት። እሱም ተኛ። እኔም ስራዬን ተያዝኩት። ምሳ ሰራው፣ ቤት አስተካከልኩ፣ ልብስ አጠብኩኝ። ከዛ ሄኖክን ቀሰቀስኩትና ምሳ በላን። ልብስ ቀይሬ እሱም ቀይሮ ተያይዘን ወጣን። ስራ የሚቀጠርበት ቦታ ደረስኩ። ወየ ስራው አይነት ይገርማል። ለማንኛውም ከመቀመጥ ይሻላል። ያገኘልኝ ስራ ግሮሰሪ ውስጥ ብርጭቆ ማጠብ ነበር። ይህንን ስራ የመረጠው ማታ የሚያመሽ እዛ ስለሆነ ስራ ስጨርስ ወደ ቤት ይዞኝ እንደሚሄድ በማሰብ ነበር። በዛውም የግሮሰሪው ባለቤት ጓደኛው ነው። ግሮሰሪው ቺቺኒያ አካባቢ ነው። ስራ ቦታው ስደርስ አጋጣሚ ያሰሩም አልነበረም። ናይ ብሎኝ በረንዳ ላይ ቁጭ አለ። የሚገርመው እዛ ቁጭ ብለን ሄኖክን እየመጡ ሰላም የሚሉ ሰዎች አበዛዛቸው፣ ሴቶቹ ወንዶቹ። ይገርማል። ደግሞ እርግማን ብሎን የሚጠሩት። እኔም እርግማን ብዬ ልጠራ ወሰንኩ። ምናልባት ይህን ያህል ስሙ ከተወደደ። የሴቶች ብዛት አንዷ የለበሰችው ልብስ ብታያት ኖሮ ባትለብስ ይሻላል። እራቁቷን ነች። ብቻ ምን ልበላችሁ፣ የቀለም ፋብሪካ ትመስላለች። ተለቅልቃለች። በዛ ላይ ይህንን የፈረስ ጭራ የመሰለ ዊግ ተሸክመዋለች። ብቻ ምን እንደምትመስል። ድንገት ደመቁ ነይ አላት እርግማን። ድንግጥ አልኩኝ። እሷ እርግማን አለችና የተጫማችው ጫማ ትልቀቱ አይጣል ነው። እየተወላገደች መጣች። ሰላም ነው አለች እየተሞላቀቀች። ሰላም አለችን። እህቴ ናት አትሞላቀቂባት አላት። ኦኤምጂ እንዴት ውብ የሆነች እህት ነው ያለችህ። ሜሮን እባላለሁ አለችኝ እጇን ዘርግታ። ሳራ እባላለሁ ብዬ ተዋወቅኳት። ግራ እንደገባኝ እያወቀች እርግማን ግን ደመቁ ማለትህን አታቆምም አለችው። እኔ ቅጥል ስምሽ ነው አልኩኝ። ሳርዬ ግራ ገባሽ አይደል አለኝ። ምን መሰለሽ፣ ከገጠር ክልል ይመጡና ልክ ከተማ ሲገቡ ሜሪ ሊሊ እያሉ ይሞላቀቃሉ። ትክክለኛ ስማቸው ደመቁ በቀሉ ከበቡሽ ነው ብሎ ከት ብሎ ሳቀ። እኔንም አሳቀኝ። በሉ ቻው ወሬ አለብህ ብላ ሄደች። ትንሽ እንደቆየን ዝንጥ ብላ የለበሰች ውብ የሆነች ልጅ መጣች። አትጠገብ ነይ አላት። አሁንም ወይኔ ጉዴ፣ ግራ ገባኝ። ሰላም ነው ሄኖክ አለችው። እኔንም ሰላም አለችኝ። ስርዓት ያላት ትመስላለች፣ በዛ ላይ ውብ ናት። ስሟ መክሊት ይባላል። ብቻ ብዙ ሴቶችን አየሁ። ሁሉም እርግማንን ያውቁታል። ሄኖክ አልኩት። ወዬ ሳሪ አለኝ። ምንድናቸው ግን አልኩት። ግራ ገባሽ አይደል አለኝ። አልኩት። እዚህ ጋር ትንሽ ገባ ብሎ ጭፈራ ቤት አለ፣ እዛ ነው የሚሰሩት። የሌሊት ስራ ነው የሚሰሩት። አባቴ የቤት እንዳመጣ ሴት አይነት አለኝ። እጅን ተጸየፍኩት። ስራቸውን አጣጥለው ሲያወሩ በቃ ጠላቸዋለሁ። እጅን ልብሴ ላይ ሞጀኩት። በዛ ቅጥበት አሰሪው ሰውዬ መጣ። ወይ ግልግል አልኩኝ። ሄኖክ እንዴት ነህ አለው። ሰላም ተባባሉ። እህቴን አስተዋወቃታለሁ። ቶማስ እባላለሁ አለኝ። ሳራ እባላለሁ አልኩት። ስራ መጀመር እንደምችል ነገረኝ። ደሞዙ 200 ብር ከፍልሻለሁ፣ ቀስ እያልኩም ጨምርልሻለሁ አለኝ። እኔ ብሩ መች አሳሰበኝ። ከቤት ወጥቼ መግባቴ ለኔ ትልቅ ነገር ነው። ዛሬ በዚህ ቅጽበት ስንቱን ታዘብኩ። ለካ ቤት መቀመጥ መታሰር ነው። ነገ ስራ ልጀምር ነው። ግልግል ነው። ጠዋት 5 ሰዓት ገብቼ ማታ ከሄኖክ ጋር ወደ ቤት ሲገባ መሄድ እንደምችል ነገረኝ። እሺ ብዬ ነገ ስራ እንደምጀምር ተነጋግረን እኔና ሄኖክ ተያይዘን ወደ ቤት ሄድን። ከሄኖክ ጋር ገበያ ውስጥ ገብተን ከቀናት በኋላ ለምናከብረው ለእናታችን ሁለተኛ ሙት ዓመት የሚያስፈልጉንን ገዝተን ደስ እያለኝ ወደ ቤት ሄድን። ቀኑ ላይም
ያዝ አድርጓል። እቤት ስንደርስ ግን አባቴ እቤት ነበር። የት ነበራችሁ አለ ገና በሩን ከፍተን ሳንገባ። ባቢ ሰላም አመሸህ? ደስ አይልም ባቢ፣ ስራ አገኘሁ አልኩት። የምን ስራ አለኝ ሄኖክ። አባቴን ሰላም ሳይለው የያዘውን ዕቃ ኩሽና አስቀምጦ ወደ ክፍሉ ገባ። እኔም የያዝኩትን ዕቃ ኩሽና አስቀምጬ አባቢ ምን መሰለህ ከምቀመጥ ብዬ ነው፣ ግሮሰሪ ውስጥ ነው ብርጭቆ ማጠብ አልኩት። ምን ብሎ ጮኸ። አባዬ አይቻልም አለ። እንደውም እዛ ሰርተሽ የሚከፈልሽን ብር እኔ እጥፍ አድርጌ እከፍልሻለሁ እንጂ ልጄ እዛ ብርጭቆ አጣቢ እንድትሆን አልፈልግም አለኝ። ደነገጥኩ። እንደዚህ ያናድዳል ብዬ አልጠበቅኩም ነበር። ነገር ግን በጣም ተበሳጨ። ድንገት ሄኖክ ከመኝታ ክፍል ወጣና ስራ መስራት አለባት፣ በቤት ውስጥ መቀመጧ ለሷም ጥሩ አይደለም፣ ደግሞ ቤቱ ስራ አይበዛበትም አለ ወረቃ ብሎ። አባቴ ዞር ብሎ አየው። አንተ ነህ ስራ እንድትገባ የገፋፋት አለው። አይደለም፣ እኔ ደላላ ጋር ሂጄ ነበር። ደላላ ከሚያስገባኝ ብሎ ነው እሱ የፈለገልኝ። ደግሞ ችግር የለውም አልኩት። አባቴ ግን ደስተኛ ባይሆንም እሺ ብሎ መኝታ ክፍሉ ገባ። እኔም ተነስቼ ወደ ኩሽና ገባው። ሁላችንም ቤት ውስጥ ስለሆንን እራት አዘጋጀውና ተሰብስበን በላን። አባቴና ወንድሜ ግን እንደ ድሮ መቀላለድም ሆነ ማውራት የለም፣ ዝም ብቻ ብለዋል። በልተን ከጨረስን በኋላ የበላንበትን ካነሳሳውኝ በኋላ ሁላችንም ወደ የክፍላችን ገባን። አባቴ ሰሞኑን መጠጡንና ሲጋራውን ከአቅም በላይ አድርጎታል። ሄኖክ ትንሽ ቀነስ አድርጎታል። ታክሲ ተራ እየሄደም ስራ መስራት ጀምሯል። የአባቴ ሲጋራ ማብዛት ግን አሳስቦኛል። ሌሊቱን ሙሉ ሲሰል የሚያድረው ብቻ ግን እኔ ብናገርም ስለማይሰማኝ ዝምታ ሆኗል ምርጫዬ። መንጋት አይቀርምና ነጋ። በጠዋት ተነስቼ ቁርስ ሰራው። በዛውም ለእራትም የሚሆን ነገር አዘጋጀው። ቁርስ ሁላችንም ተሰብስበን በላን። አባቴ ወደ ስራ ሄደ። ሄኖክም አሁን ስራ አለኝ፣ በኋላ ግሮሰሪ መጥቼ እሻለሁ ቻው ብሎኝ ሄደ። እኔም የበላንበትን አነሳስቼ ለእናታችን የሙት ዓመት የሚሆን እንድታዘጋጅልን ከተነጋገርኳት ጎረቤታችን ቤት ሄድኩኝ። ትላንት ከሄኖክ ጋር የገዛነውን ሽንኩርት ምናምን በቃ ለድግሱ የሚሆኑ ነገሮችን አባቴ ሲሰጠኝ ከቆጠርኩት ብር ላይ አንስቼ ለሚያስፈልግ ነገር አድርጊው ብያት ወደ ስራ ሄድኩኝ። ስራ ቦታ እንደደረስኩ ትላንት ከሄኖክ ጋር ሆኜ ሰላም ያልኳቸው ሴቶች ሁሉ በረንዳው ላይ ፍስስ ብለዋል። ሰልፍ ውጡ የተባሉ ይመስላሉ። አንዳንዶቹ ራቁታቸውን ናቸው። አንዳንዶቹ ደግሞ ማታ የተቀባቡትን ነገር በደንብ ስላልታጠቡት ፊታቸው ያስፈራል። ብቻ ገና ሲያዩ የእርግማን እህት አሉ። ሰላም አልኳቸው። መክሊትም ነበረች። ሰላም ሳሪ እንዴት አደርሽ? ሄኖክስ አለችኝ። ሄኖክ ይመጣል አልኳት። እሺ አለችኝና ሰላም የሚሉትን ሴቶች ዝም በሉ እስኪ ነይ ግቢ ብዬ ወደ ውስጥ አስገብቻት ቶማስ ወደ እኔ ቀረብ ብሎ ሰላም አለኝ። ወደምሰራበት ቦታም አስገባኝ። የመጀመሪያው ቀን፣ አዲስ ስራ፣ አዲስ ቤት፣ ስራዬን ልጀምር ወደ ውስጥ ገባሁ። የምሰራው ያው በተጠቃሚ ፊት ለፊት ነው። አይ የስንቱን ሰው አይነ ችሎ ይሆን ፈጣሪ እርዳኝ እያልኩኝ በሆዴ 5 ያልበለጡ ብርጭቆዎች ነበሩ። እነሱን አጠብኩኝ። ከዛም ቶማስ ወንበር ሰጠኝና ቁጭ አልኩኝ። መክሊት ቀን ያልፋል በዚያ አትከፊ፣ ቢያስከፋሽ ችለሽ ለፊ የሚለው ዘፈን በሚገርም ድምጽ እየዘፈነችው እሷ ወጣች። ረጅም ቀሚስ ነው የለበሰችው፣ ሻሽም አስራለች። ሳርዬ እንዳይደብርሽ እሺ፣ የሚናገርሽ ካለ አለውልሽ። ሄኖክ ባለውለታዬ ነው እሺ። በቃ አሁን ትንሽ ልተኛ ነው፣ በኋላ እመጣለሁ እሺ፣ ቻው ብላኝ ሄደች። ቻው መልካም ቀን አልኳት። ብዙም ሳይቆይ ወንድሜ ሄኖክ መጣ። እንዴት ነው አለኝ። አሪፍ ነው አልኩት። እንዳይደብርሽ አለኝ። እሺ አልኩት። መክሊት መጣ ነበር አለኝ። አዎ አልኩት። ምርጥ ልጅ ናት እሺ እንዳትፈሪያት አለኝ። ብቻ ቀኑ እንደዚህ ያለፈ። በማግስቱም ብዙም ሳይደብረኝ አልኩኝ። ዛሬ ግን የእናታችን የሁለተኛ ሞት ዓመት ነው። ሁሉም ነገር ተዘጋጅቷል። ለቤተ እምነትም ለኔ ቢጤም የሚሰጠው እኔም አባቴም ሄኖክም ሆነን በአባቴ መኪና ይዘን ወደ ቤተ እምነት ሄድን። ሁሉም በስርዓት ተፈጽሟል። እናቴም ደስ እንዲላት
መቃብሯ ላይ ሄደን ሻማ በራን። ሁሉን ነገር ከጨረስን በኋላ ወደ ቤት ተመለስን። እኔም ሄኖክ ለቶማስ ስለነገረው ስራ አልገባሁም። ስለዚህ ሁላችንም ተያይዘን ወደ ቤት ተመለስን። ከመሸ በኋላ አባቴ መጥቶ ከቤት ወጣ። ሄኖክ ግን የትም አልሄድም ብሎ ከኔ ጋር ቤት ውስጥ አመሸ። ሌላ ትልቅ ችግር ግን ተፈጠረ። እኔና ሄኖክ እናታችንን እያስታወስን እየተሳሳቀን አብረን ቁጭ ብለን እያለ አባቴ መጣ። ነገር ግን አመጣጡ አያስደስትም ነበር። አባቴ ያለ ወትሮ በዜሮ ማርሽ መኪናውን አስገብቶ ሲያቆም አልሰማነውም። ብቻ በሩ ሲንኳኳ ሰምቼ ተነስቼ በሩን ስከፍት ልክ እንደከፈትኩት አባቴ እግሬ ስር ውድቅ ሲል አየሁት። በጣም ደነገጥኩ። ህልምም መሰለኝ። ማመን አልቻልኩም። ባቢ፣ ሄኖክ ብዬ ጮህኩኝ። ሄኖክም መጥቶ ሲያይ ባቢ ወድቋል። ቀና ስናደርገው በአፍንጫው ደም ይፈሳል። የምንይዘው ጠፍቶብን ግራ ገብተን ተደናገጥን። ከመጠን በላይ ጠጥቷል። በፈረሃ የነበረው ነገርም ደረሰ። የሲጋራና የመጠጥ ብዛት ብዙ ችግር ሊፈጥርበት እንደሚችል አስብ ነበር። ብቻ በድንጋጤ አፋፍሰን መኪና ውስጥ አስገባ ነው። በሩን እንኳ በደንብ ሳንዘጋ ሄኖክ መኪናውን አስነስቶ ወደ ሆስፒታል አመራን። ሆስፒታል ደርሰን ዶክተሮቹ መርምረው የአባታችን ውጤት እስከሚነግሩ እኔ እጄም እግሬም ይንቀጠቀጥ ነበር። ብዙ ነገር አሰብኩ። አእምሮዬ ቀና ነገርን ማሰብ ተሳነው። እናታችን በሞተችበት ዕለት ዳግም አባታችን አንድ ነገር ይሆንብን ይሆን እያልኩኝ አሰብኩ። ሄኖክም ዝም እንድል ነገረኝ። እሺ ብዬው ዝም አልኩኝ። ከመቀመጫ የተነስቼ መንጎራረድ ጀምሬያለሁ። ድንገት አንድ ዶክተር ወደኛ መጣ። ዶክተር አልኩት። ባቢ እንዴት ነው? ተሻለው? ተረጋጉ፣ አባታችሁ ደህና ነው፣ ግን በጣም ስለጠጣና ትንሽ ደም ስለፈሰሰው እዚህ መቆየት ይኖርበታል አለኝ። ትንሽ ተነፈስኩ። ሄኖክም ዶክተሩን እናመሰግናለን አለው። ችግር የለውም አለ ዶክተሩ። ለማንኛውም ተከተለኝ፣ የሚገዛዙ ነገሮች አሉ ልጻፍልህ አለው። እሺ ብሎ እሱም ተከትሎት ሄደ። ሄኖክም የሚያስፈልገውን ነገር ሁሉ ገዛዝቶ ከፍሎ ተመለሰ። አባቢ የእንቅልፍ መርፌ ተሰጥቶት ተኝቷል። እኔም እዛው ጋደም አልኩኝ። ወንበር ላይ ቅዠት የሞላበት እንቅልፍም ወሰደኝ። ሲነጋጋ ግን የሆነ ነገር እጅን ያዝ ሲያደርገኝ ተሰማኝ። ብንን አልኩ። ሄኖክ ደገፍ እንዳለ እንቅልፍ ወስዶታል። አባቴ ነው። አባቴ ነቅቷል። ባቢ ደህና ነህ? ተሻለህ? አልኩት። አዎ ለማለት አይኑን ከደንና ገለጥ እያደረገ ተመስገን አልኩኝ። ሄኖክን ቀሰቀስኩት። ሄጄም ዶክተር ጠርቼ መጣሁ። ዶክተሩን መድኃኒት አዞለት እቤት መሄድ እንደሚችል ነገረን። በጣም ደስ አለኝ። ወደ ቤት ልንመለስ ነው። ለአባቴ የታዘዙ መድኃኒቶችን ገዝተን ወደ ቤት መጣን። እኔም ለአባቴ የሚሆኑ በዶክተር የተነገረኝን ሰራሁለትና ለኔና ለሄኖክም ሰራሁ። አባቴ ትንሽ ደህና ስለሆነ ግዴታ ስራ መሄድ ስለነበረብኝ ሻወር ወስጄ ልብሴንም ለብሼ ባቢ ትንሽ ልስራና አስፈቅጄ እመጣለሁ እሺ ብዬው ልሄድ ስል ሄኖክ በጊዜ ከስራ ውጪ፣ እኔ እዚህ እጠብቅሻለሁ፣ ከቤት የትም አልሄድም አለኝ። እሺ ብዬው ወደ ስራ ሄድኩኝ። የዛን ቀን ግማሽ አካሌ እቤት ግማሽ አካሌ ደግሞ ስራ ቦታ ሆኖ አለ። የማታ ማታ መክሊት መጣች። ሰላም አለችኝ። ሄኖክ እንደደወለላትና ሁሉንም ነገር እንደነገራት ነገረችኝ። አይዞሽ እሺ ብላኝ ትንሽ አጫውታኝ ሄደች። መምሸት አይቀርምና መሸ። እኔም በጊዜ ወደ ቤቴ ተመለስኩ። አባቴ ደህና ነው፣ ሻል ብሎታል። አባቴና ሄኖክም ታርቀዋል። እየተሳሳቀው ደረስኩ። በጣም ደስ አለኝ። ቤታችን ሰላም ወረደ። ግልግል አልኩኝ በልቤ። ቀናት ቀናትን እየተኩ ነጎዱ። አባቴም ተሽሎ ስራ ጀመረ። እኔም ስራዬን እየሰራው ነው። ሄኖኪም ታክሲ መንዳት ስለጀመረ ጊዜ የለውም፣ ቢዚ ሆኗል። በቃ ሁላችንም ስራ ውለን ማታ ነው የምንገናኘው። ስንገናኝም በፍቅር ተሳስቀን እንተኛለን። ከመክሊት ጋር ደግሞ ጥሩ ጓደኛሞች ሆነናል። በቃ መክሊት በጣም ምርጥ ልጅ ናት። መክሊት ተወልዳ ያደገችው አዳማ ናዝሬት ነው። ነገር ግን ለትምህርት አዲስ አበባ ዩኒቨርሲቲ እንደመጣች በዛው ቀረች። ከዩኒቨርሲቲው ስትባረር የመጨረሻ አማራጭ ብላ ወሰደችው ሴተኛ ዳሪ መሆንን ነበር። ከገባችበትም በኋላ መውጣት አቅቷት ነው። መክሊት ከሁሉም ሰው ትለያለች። አትቅምም፣ አታጨስም። መጠጥ ግን በደንብ ትጠጣለች።
የተፈጥሮ ውበቷን በቂዋ ነው። እኔና እሷን በደንብ ተግባባን። በአጠቃላይ ሴቶቹን ሁሉንም ቀረብኳቸው፣ ተግባባን። ሲደብረኝ ፈታ ያደርጉኛል በቀልዳቸው። በቃ ነገሮች ሁሉ ተቀየሩ። ሁላችንም ደስተኞች ነን። ግን አንዳንዴ አባታችን ከቤት ውጭ ያድራል። ግራ ይገባኛል። ሄኖክና አባቴ ዛሬ ሰላም፣ ነገ ደግሞ ጸብ ይሆናሉ። ግን ብቻ ሰላም ነው። እኔም ደሞዝ ተጨመረልኝ። 250 ብር ሆነ ደሞዜ። አንዳንዴ የሥራ ቦታ የሚመጡ ተጠቃሚዎች ፊት ለፊት ስለሚያዩ ይህችን የመሰለች ልጅ ብርጭቆ ማጠብ የለባትም እኛ እናስተዳድራት የሚሉ አበዛዛቸው። ነገር ግን እርግማን ወንድሜ መሆኑን ሲያውቁ ዝምታን ይመርጣሉ። አንድ ቀን ግን ያጋጠመኝ ሰውዬ በጣም ግርምትን ፈጠረብኝ። ይህች ልጅ የኔ ነች፣ አባቷን ጠይቄ አጋባታለሁ ብሎ እርግጠኛ ሆነ። ስለ እርግማን ሲነገረው ምንም አልመሰለውም። እኔ ግን ከምንም አልቆጠርኩትም። ማታ እርግማን መጥቶ ስለሚወስደኝ ማንም ደፍሮ አያናግረኝም። እንደዛ እያለን ቀናቶች ተገፉ። የአባቴ ህመም እንደገና እያገረሸ መጣ። በዶክተር ተው የተባለውን መጠጥና ሲጋራ እንደ አዲስ ጀምሮታል። ሁሌም ከአፍንጫው ደም ይፈሳል። ሆስፒታል ሄድ ስንለው እሺ ሄዳለሁ ይላል፣ ግን አይሄድም ነበር። በኋላ ግን ነገሮች እየባሱ መጡ። እንደ አጋጣሚ ሆኖ ግን ሄኖክ ስልክ ገዝቶ ሰጥቶኝ ነበር፣ ለክፉም ለደጉም ያዡ ብሎ። ታዲያ ያኔን እንደሚያገባኝና አባቴ ጋር ሽማግሌ እንደሚልክ ሲፎክር የነበረው ሰውዬ ስልኬን አፈላልጎ ወስዶ ዝም ብሎ ይጨቀጭቀኝ ነበር። በእድሜ ከኔ ቢያንስ በ12 ዓመት ይበልጠኛል፣ አባቴ ማለት ነው። አንድ ቀን ግን እሱ ደውሎ እየተጨቃጨኩኝ ሳለ ድንገት በመሃል የሄኖክ ስልክ ሲገባ አየሁት። ያኛውን ዘግቼ የሄኖክን አነሳሁት። ሄሎ ሄኒ አልኩት። ሳሪ አለኝ ቁርጥ በሚል ትንፋሽ። ወይ ወንድሜ ምንድን ነው አልኩት። የት ነሽ አለኝ። ስራ ቦታ መሆኔን ስነግረው መጣው ጠብቂኝ ብሎኝ ስልኩን ዘጋው። ወዲያውም ምንም ሳይቆይ ታክሲውን እንደያዘ መጥቶ በሩ ጋር ቆም አለ። እኔም ስራ ጨርሼ ስለነበር ደህና ደሩ ብዬ ወደ ሄኖክ እየተጣደፍኩኝ ወጣሁ። የመኪናውን በር ከፍቼ ገና ሳልገባ ሄኖክን ሳየው አይኖቹ በእንባ ተሞልተዋል። ምንድን ነው የሆንከው? ምን ተፈጠረ አልኩት። በሁለት እጆቹ ፊቴን እየጠራረገ ሰላማሽ ግቢ እንሂድ ጊዜ የለንም አለኝ። ምንድነው? የት ነው የምንሄደው አልኩት። ይቅርታ ሳሪ፣ የምነግርሽ ነገር በጣም ሊያሳዝንሽ እንደሚችል አውቃለሁ፣ ግን ግዴታ ማወቅ አለብሽ አለኝ። የልብ ትርታዬ ይበልጥ ጨመረ። በአንዴ ጭንቀት ውርር አደረገኝ። ለምን አትነግረኝም? ምንድነው የተፈጠረው አልኩት። ሳሪ፣ አባቢ ሆስፒታል ገብቷል። ስራ ቦታ ወድቆ አግኝተውት ሆስፒታል አስገብተውታል ሲለኝ በአንዴ ውሃ ሆንኩኝ። ምን? እንዴት ነው ታዲያ አልኩት። እንደ ሕፃን ልጅ አፌ እየተኮላተፈ አላየሁትም፣ አብረን እንድንሄድ ነው የመጣሁት አለኝ። ሆስፒታል እንደደረስንም የአባቴን ጸሐፊ ከሩቅ አየኋት። እየሮጥኩኝ ሄጄ አባቴስ አልኳት። በስስት ዓይን እያየችኝ ተረጋጊ አለችኝ። በዛው ቅጽበት ዶክተሮችና ነርሶች መሯሯጥ ጀመሩ። ውስጤ በጣም ፈራ። ድንገት አንዷ ነርስ ወደኛ ስትመጣ እጇን ጭምድድ አድርጌ ያስኳት። ስለ አባቴም ጠየቅኳት። ደህና ነው አይዞሽ ብላኝ ስለ ቸኮለች ትታኝ ሄደች። እኔም እዛው ባለውበት ኩርምት ብዬ መቆዘም ጀመርኩ። ከትንሽ ደቂቃዎች በኋላ ቀና ስል አንድ ዶክተር አንገቱን ሰብሮ ወደኛ ሲመጣ አየሁት። ድንግጥ ብዬ ተነሳሁ። የአቶ አብርሃም ቤተሰቦች ናችሁ አለ። አዎ። አባቢ ደህና ነው? እንዴት ነው ተሻለው? አንዴ አይኑን ብቻ ልየው አልኩት። በኋላ ታያለሽ፣ አሁን ቢሮ ገብተን እናወራለን። እኔና ሄኖክ ተያይዘን ዶክተርን ተከትለን ቢሮ ገባን። ዶክተሩን በጣም ባዘነ አንደበቱ ምን መሰላችሁ፣ አባታችሁ በጣም ከፍተኛ ደረጃ ላይ ናቸው፣ ወደ ውጭ ሄደው መታከም አለባቸው፣ ያለበለዚያ ግን ችግሩ የከፋ ነው የሚሆነው፣ ማለትም እስከ ዘላለም ልናጣቸው እንችላለን አለኝ። ኦ አምላኬ፣ በቃ ግራ ተጋባን። እኔማ ጭንቅላቴ ሊፈነዳ ነው። ዶክተር አለው ሄኖክ፣ ውጭ ሄዶ ለመታከም ስንት ብር ነው ወጪው? ምናልባት ከ200,000 ብር በላይ አለን። በጣም ደነገጥኩ። እንባዬ በዓይኖቼ ሞሉ። ሄኖክም ቅስሙ ስብር ሲል ታየኝ።
በአይነ ህሊናዬ በአንዴ ብዙ መከራዎች ወደኛ ተደራርበው ሲመጡ ጎልተው ታዩኝ። መውጫውንም ሳስበው ግራ ገብታለኝ። ሄኖክ ከመቀመጫው ቀስ ብሎ ተነሳና ወደ ውጭ ቀስ እያለ ወጣ። እኔም ፈጠን ብዬ ተከተልኩት። ሄኖክ የት ልትሄድ ነው አልኩት። ፊቱን ወደ እኔ አዙሮ ሳሪ ብሎ እንባውን በግድ ለመቆጣጠር እየጣረ ጥብቅ አድርጎ አቀፈኝ። ለብዙ ዓመታት ተለያይተን እንደተገናኘን ተቃቀፍን። ትንሽ ካለቀስን በኋላ ሄኖክ ጉንጮቼን በሁለት እጆቹ መንታውን የሚፈሰውን እንባዬን እየጠራረገ አይዞሽ ሁሉም በጊዜ ይሆናል እሺ፣ አሁን አንቺ እዚህ ጠብቂኝ መጣሁ ብሎኝ እዛው በቆምኩበት ጥሎኝ ሄደ። እኔም ሆስፒታል ውስጥ አባቴ ጋር መግባት ስላልተፈቀደልኝ ምን ማድረግ እንዳለብኝ ግራ ገባኝ። ሄኖክ የት እንደሄደም አላወቅኩም። ምን ማድረግ እንዳለብኝም አላቅም። ሲጨንቀኝ እዛው ጠጋ ብዬ ኩርምት አልኩ። ሄኖክ ለሁሉም ጓደኞቹ ተናግሮ የአባታችን መኪናም እንደሚሸጥ ለደላሎች ተናግሮ ባንክም በደህና ቀን የተከተተውን ብር አውጥቶ ብቻ በየቦታው ሄዶ ትንሽም ቢሆን ብር ይዞ መጣ። አባቴ የባንክ ቡክ ውስጥ ትንሽ ብር አለ፣ ግን መውጣት አልቻለም። ብቻ ወንድሜ የያዘውን ብር ይዞ ወደ እኔ መጣ። እሱ ልክ ሲመጣ አባቴን ማየት እንደሚፈቀድልን ተነገረን። አባቴን ከማየት በፊት መጣው ብሎ ሄደ። የያዘውን ብር ለአንዳንድ ነገር ከፍሎ ወጣ። አባቴ ጋር ስንገባ አባቴ በኦክሲጅን የሚተነፍሰው ደረቱ ላይ ማት ነገር ተደርጎለታል። ብቻ እንደዛ ሆኖ ሳየው ራሴን መቆጣጠር አቃተኝ። አይኖቼን ባሞልተው እኔን ሳያስፈቅዱ መንታ መንታ ሆነው መፍሰስ ጀመሩ። ሄኖክ ግን ደህና ነው፣ ጠንከር ያለም ይመስላል፣ ቆራጥ ሆኗል። አይዞሽ አባቢ ደህና ይሆናል፣ አታልቅሺ፣ ጠንካራ መሆን ይጠበቅብሻል አለኝ። እሺ አልኩት። እንደዚህ እያልን 2 ቀናት ተቆጠረ። አባታችን ብዙውን ጊዜ በእንቅልፍ ነው የሚያሳልፈው። እኔም ውሎዬ እሱ ጋር ነው። ስራ ሄጄ አላውቅም። ዛሬ አባታችን መኪና ትሸጣለች፣ ብሩ ግን አይበቃም። አባቴ ስር ኩርምት ብዬ ቁጭ ብያለሁ። ድንገት በሩ ተንኳኳ። መክሊት ነበረች። ተነስቼ ሰላም አልኳት። ሳሪ እንዴት ነሽ? አይዞሽ እሺ፣ ሁሉም መልካም ይሆናል አለችኝ። እሺ አልኳት። ትንሽ አጫወተችኝና በእጇ የተጠቀለለ ብር አውጥታ ለጊዜው ይሄን ያለኝ፣ ሰሞኑን ደግሞ እንፈልጋለን እሺ አለችኝ። በቃ ምንም ሳልል ተቀበልኳት። ብዙ ብር ነው እኮ ስላት ትንሽ ናት፣ በቃ ልሄድ እሺ ቻው ነገ እመጣለሁ ብላኝ ሄደች። መክሊት የሰጠችኝን ብር ከፍቼ ሳየው 15,000 ብር ነበር። ምን አይነት ጥሩ ልጅ ናት! እስኪ በዚህ ጊዜ እንዲህ የሚያደርግ ማን ነው ብዬ ፈጣሪ አብዝቶ ይስጥሽ ብዬ በውስጥ ይመረኳት። ሄኖክ መኪናውን ሽጦ መጣ። ግን ምን ዋጋ አለው? መኪናዋ የቆየች ስለሆነች ብዙም ብር አላወጣችም። መክሊት የሰጠችኝንም ብር ሰጠሁት። አሁንም አይበቃም። ግራ ገባን። ዶክተሮች ደግሞ በዚህ 2 ቀን ውስጥ አባታችን ዋናውን ሕክምና ካልጀመረ ችግሩ የከፋ እንደሆነ ነገሩ። ኦ አምላኬ፣ በቃ ጨነቀን። በቃ የመጨረሻ አማራጫችን ያለችንን ቤታችንን አስይዘን ብር መበደር ነው። እሱም ተደረገ። አሁንም አልበቃም። ግራ በመጋባት ውስጥ ሆነን ቀናቶች እየተቆጠሩ ነው። የአባታችንም ሕይወት አስጊ ደረጃ ላይ ደርሷል። ድንገት ግን አንድ ሀሳብ መጣልኝ። እሱም የፈለኩትን ብር ማግኘት የምችልበት መንገድ ነበር። ምናልባት ግን ገብቼበት ለመውጣት ልቸገር እንደምችል ሳስብ ፍርሃት አለኝ። ግን ከአባቴ ሕይወት አይበልጥም። አገባሻለሁ እያለ የሚጨቃጨቀኝ ሻምበል የተባለውን ሀብታም እሺ ብሎ ከሱ ብር መቀበልና የአባቴን ሕይወት ማትረፍ ነበር። ሆስፒታል ሳለው አንድ ቀን ደወለልኝ። የት ጠፍተሽ ነው ሲለኝ አባቴ እንደታመመና ችግር ውስጥ እንደሆነ ስነግረው በቃ አገባሃለሁ ካልኩት ሙሉ ወጪውን ችሎ አባቴ እንደሚያሳክምልኝ ሲነግረኝ ተናድጄ ምንም መልስ አልሰጠው ጆሮ ላይ ዘጋውበት። አሁን ግን የቁርጥ ቀን መጣች። ሻምበል ጋር ልደውል ስልኬን በእጅ ያዝኩት። በስተመጨረሻም ደወልኩለት። ስልኩን አነሳው። ሄሎ ሳሪ አለኝ። እኔ ግን ሰላም እንኳን ሳልለው ምን እንደምፈልግና አሁን መገናኘት እንዳለብን ነገርኩት። እሺ ብሎኝ በፍጥነት ከቀጠርኩበት ካፌ ደረሰ። ገና ሳይቀመጥ ብድግ ብዬ በቃ አገባሃለሁ፣ ብቻ አባቴን ሕይወት አትርፍልኝ አልኩት። ባንዴ በደስታ ፊቱ ሲቀያየር ታየኝ። በቃ እዛው በዛው የ100,000 ብር ቼክ ጽፎ ሰጠኝና
ማታ ካለውበት መጥቶ እንደሚወስደኝ ነገረኝ። እኔም ሳልመልስለት ቼኩን ይዤ ወደ አባቴ ሮጥኩኝ። ግን የአባቴ ህይወት ላድን ብዬ የኔን ህይወት ጨለማ ውስጥ እንደምከተው ውስጥ ይነግሮኝ ነበር። ወደ ሆስፒታሉ በፍጥነት ገባሁ። ወደ አባቴ ክፍል ልሄድ ስል መክሊትን ከርቃ አየኋት፣ ቁጭ ብላ ስታለቅስ። ፍጥነቴን ቀንሼ ወደ እሷ ቀስ ብዬ ተጠጋሁ። መክሊት ምንድነው የተፈጠረ አልኳት። ቀና ብላ አየችኝ። አይኗ በጣም ቀልቷል። አይኖቿ ብዙ ሰዓት ያለቀሰችበት ይመስላል። እጅግ በጣም ደፍርሷል። ብላ ገና ልትናገር ያሰበችውን ሳትጨርስ እንደገና እንቧ እየተንከባለለ ይወርድ ጀመር። ጨነቀኝ፣ የማደርገው ጠፋብኝ። የሆነውን ለማረጋገጥ ወደ አባቴ ክፍል ቀስ እያልኩ መጠጋት ጀመርኩ። ወዲያውኑ ሄኖክ ያዙኝ ልቀቁኝ እያለ ከአባቴ ክፍል ሲወጣ አየሁት። በህልሜ መሰለኝ። ያየሁት ነገር ማመን አቃተኝ። አምላኬ ብዬ ደጋግሜ አማተብኩ። ቀስ እያልኩኝ ተጠጋሁ። ሄኖክ እኔን ሲያይ እህቴ ብሎ ሮጦ መጥቶ ተጠመጠመብኝ። ምን ሆንክ? አባቢ ባሰበት? በጣም አመመው እንዴ? ቅድም እኮ ደህና እያወራኝ እየመከረኝ ነበር አልኩት። ሄኖክ ጭራሽ ባሰበት። ጓደኞቹ መጣው ከኔ ያላቀቁት። መክሊትም ቀስ ብላ መጣችና ጎትታ ቁጭ እንድላደረገችኝ። ቁጭ እንዳልንም ነፍሳቸውን በገነት ያኖረው፣ ምንም ማድረግ አይቻልም፣ ፈጣሪ ያለው አይቀር አለችኝ። ስለምን እያወራች እንደሆነ አልገባኛለኝ። ሰውነቴን ውርር አደረገኝ። ከተቀመጥኩበት ብድግ ብዬ አባቢ ምን ሆነ አልኩኝ። ሳርዬ አባቢ ጨከነብን፣ ብቻችንን ትቶን ሄደ ሲለኝ ሄኖክ በማመንና ባለማመን ውስጥ ሆኜ እንባዬ በጉንጮቼ ላይ ይወርድ ጀመር። ራሴን ሲያዞረኝ ሸርተት ብዬ ከመሬት ተቀመጥኩ። በእጅ ያስኩትን ቼክም ወረወርኩት። ምድርና ሰማይ ተደበላለቀብኝ። በቃ ሁሉም ነገር ህልም መስሎ ታየኝ እና ከህልሜ እስከምነቃ ተቻኮልኩ። ድንገት ከመቀመጫ የተነስቼ በፍጥነት ማንም ሳይዘኝ ሮጬ አባቢ ክፍል ገባሁ። ወደ ውስጥ ስገባ አባቢ ነጭ አንሶላ አልብሰውታል። አባቢ ያሉንን ገንዘብ እኮ አግኝተናል፣ ነገ ትታከማለሽ አልኩት። እሱ ግን መልስ አልሰጠኝም። ጸጥ አለ። አባዬ ጠጋ ብዬ አንሶላውን ገለጥ አድርጌ ሳየው ቅድም ሰውነቱ ያቃጥላል ስለው እንዳልቆየው አሁን በረዶ ሲሰራ ትንሽ ነበር የቀረው። እውነትም አባቢ ተለይቶናል። ዳግም ላይ መለስ ሄዷል። ዳግም ላይ ነቃ ሸልቧል። አባቢ ብዬ ጮህኩኝ። ወዲያውኑም ራሴን ስቼ ወደቅኩ። በሁለተኛው ቀን ከእንቅልፌ ስነቃ ግን ራሴን ሆስፒታል ውስጥ ነበር ያገኘሁት። ምን እንደተፈጠረ አላስታውስም፣ ግን የአባቢ መሞት ትዝ አለኝ። ራሴን በደንብ ሳውቅ ቀና ብዬ አካባቢን ማጥራት ተያያዝኩት። ሄኖክ ከአጠገቤ ኮርምት ብሏል። መክሊትም አለች። መሬት እያዩ ቆዝማሉ። መንቃቴን አላወቁም። ሄኖክ ጥቁር በጥቁር ነው የለበሰው። ወንድሜ አልኩት። ድንግጥ አለ። አባቢስ? መክሊት ዶክተር ልትጠራ ብላ ሄደች። ወንድሜም ብድግ ብሎ ይመጣል እያለ እንደምንም መረጋጋት እንዳለብኝ ነገረኝ። ሄኖክ በተሰበረ ልብ በተሰበረ ተስፋ እህቴ የቀረሽኝ አንቺ ብቻ ነሽ፣ እባክሽን ተረጋጊ፣ ምንም እንድትሆኝብኝ አልፈልግም፣ አባቢ ላይ መለስ ትቶን ሄዷል፣ እባክሽ ተረጋጊ፣ አላሳዝንሽም ሲለኝ ክፉኛ ውስጥ የተሰበረ። የዛኑ ዕለት ወደ ቤት ተመለስን። ቤታችን በሰው ተሞልቷል። የኔ በሰላም መመለስ ጎረቤቱን አስደሰተው። አባቢ ቀብሩ ላይ ሳይውል ቀብረውታል። በቃ ነገሮች ሁሉ ተመሰቃቀሉ። አርቦ እስኪመጣ ድረስ ሐዘን ተቀመጠን። ግን ምንም የምንቀየረው ነገር የለም። አርባው ካለፈ በኋላ እኔና ሄኖክ ተነጋግረን ሁለታችንም ወደ ስራችን መመለስ እንዳለብን ተነጋገርን። ቤታችንንም በዕዳ ይዘነዋል። ስለዚህ ግዴታ መስራት በደንብ አለብን። ለኔ ብር የሰጠኝ ሰውዬም የአባቴን መሞት ስለሰማ ብዙ አላስቸገረኝም። ወደ ስራ ተመልሼ 1-2 ቀን ከዋልኩኝ በኋላ ግን እንደ ድሮ ጨቃጨቀኛል። እንደዛ ብቻም ሳይሆን ግዴታ አድርግ ያለኝን ነገር ማድረግ እንዳለብኝ፣ ካላደረኩ ግን ቅጣቱ የከፋ እንደሆነ ያስፈራራኝ ጀመር።
ብሩን ግን አልቀበልም ቢልም ወርውሬለት ስለሄድኩኝ ወስዶታል። ብቻ በቃ ነገሮች ሁሉ በጣም ከባዱን እኔና ሄኖክ ግን አይዞሽ አይዞ እየተባባልን ተስፋ አንቆርጥም። ሄኖክ ሌት ተቀን ይሰራል። እኔም ደሞዜ ትንሽ ብትሆንም እሰራለሁ። ከብርጭቆ ማጠብ ሂሳብ ወደ መስራት ተሸጋግሬያለሁ። መክሊት ምርጥ ጓደኛ የሆነች አንድም ሌላ ሮዛ የምትባል ልጅ ጓደኛ ፍርተናል። በቃ ምርጥ ጓደኝነት አለን። ሮዛ የጅማ ልጅ ነች። አባቷ ከትምህርቱ አቋርጦ ሊደራት ሲሉ ጠፍታ ነው በቤት እየሰራች የማታ ትማር ነበር። የምትሰራበት ሰው እያስገድዶ ከደፈራት በኋላ አርግዛ አስወርዳለች። ከዛ መሄጃ ስታጣ ነው ይህንን ስራ የመረጠችው። ብቻ ግን ምርጥ ልጅ ናት። ጓደኝነታችንም ያስቀናል። ሄኖክ ከአባቴ ሞት ቀን ጀምሮ መጠጥም መቃምም ማጨስም መርግፍ አድርጎ ትቷል። ስራ ይውላል። ስጨርስ እቤት ገብቶ እራት እየሰራ ይጠብቀኛል። ያለኝ እሱ ብቻ ነው። በጣም ነው የምወደው የማከብረው። እሱም እንደዛው። ሰፈር ውስጥ እርግማን የሚለው ስሙ ሙሉ ለሙሉ ተቀይሮ ሁሉም ሰው ሄኖክ ብለው እየጠሩት ነው። እኔና ሄኖክ እንደዚህ እያለን ህይወታችንን እንገፋ ነበር። ነገር ግን አንድ ያሳሰበን ጉዳይ ነበር። በዛ ሰዓት ጨንቆን ስለነበረ ቤቱ በትንሽ ብር ብናስይዘውም ግን አሁንም የቤታችንን ዕዳ ከፍለን መጨረስ አይቻልም። ሄኖክ ሁሌም ተስፋ ይሰጠኛል። ሁሉም መልካም ይሆናል ይለኛል። ይህ አባባሉ በጣም ሰላም ይሰጠኛል። የቤቱንም ጉዳይ እንጨርሰዋለን። ነገ ሄጄ ትንሽ ቀን እንዲጨምሩልን አድርጋለሁ አለኝ። እንዳለውም በጠዋት ተነስቶ ሄደ። ያበደሩንን ሰው እያናግሮ ወደ ስራ እንደምሄድና ምን እንደሚሉትም ደውሎ ሊያሳውቀኝ ተነጋግረን ተለያየን። ሄኖክ ሰውየውን ሲያናግራቸው ከተባለው ቀን በላይ አንድም ቀን እንደማይጨምሩ ነግሮታል። እግራቸው ስር ወድቆ ቢለምንም አይሆንም ይሉታል። በጣም ተበሳጭቶ ለኔም ሳይደውልልኝ ወደ ስራው ሄዷል። ምሳ ሰዓት አለፈ፣ አልደወለም። እስኪ ምንም ቢሆን ትንሽ ልታገስ አልኩኝ። አሁንም አልደወለም። በቃ ሲጨንቀኝ መደወል አለብኝ ብዬ ስደውልለት ስልኩን ያነሳው ግን ሌላ ሰው ነበር። ድምጹን ግን የማውቀው መሰለኝ። አዲስ አልሆነብኝም ሄሎ ሲለኝ። የሄኖክ ስልክ አይደለም እንዴ አልኩት ደንገጥ ብዬ ፍርሃት እያለኝ። አለ በሰላም ነው ግን ማነሽ አለኝ። እህቱ ነኝ አልኩት። በጣም ይቅርታ የምነግርሽ ነገር ምናልባት ሊረብሽሽ ይችላል ግን ምን ነገር አለብኝ። ውስጤ ይበልጥ ፈራ። ስልክ እያወራው ሳለ ሁኔታዬን አይታ መክሊት መጣ አጠገቤ ቆመች። ሰውነቴ ሲርበደበድ፣ ፊቴ ሲቀያየር፣ አንደበቴ ሲያዝ ስታይ ግራ ገብቷት በእጇ ማነው ምንድነው ምልክት ታሳየኛለች። እኔም በፍርሃትም ቁጣም በተቀላቀለበት ንግግር ንገረኝ እንጂ ምንድነው የተፈጠረው? አንተስ ማን ነህ አልኩት። መክሊት ፈጠም ብላ ስልኩን ከጆሮዬ ላይ ወሰደች። ሄሎ ማን አንተ? ለምንድነው የማትናገረው? ስልኩን ለሄኖክ ስጠው አለችው በጣም እየጮኸች። ይቅርታ የኔ እመቤት ተረጋጊ፣ ስልኩን ለእህቱ ስጫት አላት። ስልኩን መልሳ ሰጠች። ይቅርታ የኔ እመቤት ከዚህ በፊት ደውለሽም እኔ ነበርኩ ያነሳሁት። ሳጅን ክበበው ነኝ፣ ከፖሊስ ጣቢያ ነው የምደውለው። ወንድምሽ ሰው ብሎ ገና ሳይጨርስ ስልኩን ለቀኩት። ራሴን ስቼም ሸርተት ብዬ መሬት ላይ ዝርግፍ አልኩ። ከሰዓታት በኋላ ከእንቅልፌ ስነቃ ሆስፒታል ውስጥ ነኝ። አጠገቤ መክሊትና አለቃዬ ቶማስ አሉ። ሄኖክ ምን ሆኜ ነው የት ነኝ አልኩት። ቶማስ ዶክተር ሊጠራ ሲሄድ መክሊትም አዩሽ ተረጋጊ አለችኝ። እኔ ግን መረጋጋት አልቻልኩም። ይባስ ብዬ ሄኖክን አምጦ የታለ እያልኩ አስቸገርኳቸው። ሰዓቱ መሽቷል። ስለዚህ ግዴታ የእንቅልፍ መርፌ መወጋት እንዳለባቸውና በዚህ ምሽት ስለተፈጠረው ነገር ምንም ማወቅ እንደሌለብኝ ተነጋግረው ኖሯል። እንደዛ መሰለኝ የእንቅልፍ መርፌ ወጉኝና ሞት የመሰለ እንቅልፍ ወሰደኝና ነቃ። መክሊት እኔ ስልኩን ጥየው ስወድቅ ስልኩን አንስታ ሳጅንን አውርታው ነበር። ሄኖክ ሰው ገጭቶ እንደታሰረ ይነገራታል። እናም ይህንን ነገር በምሽት ለኔ መናገር ስላልፈለገች ነበር ለዶክተር ተናግራ የእንቅልፍ መርፌ ያስወጋችኝ። ጧት ከእንቅልፌ ስነሳ ሮዛ፣ ቶማስ እና መክሊት አብረውኝ ናቸው። ልክ እንደነቃው ሄኖክስ ብዬ ጠየቅኳቸው። ተረጋጊ እንወስድሻለን አለኝ ቶማስ። ወዲያው ዶክተር መጣና መድኃኒት አዘዘልኝ። ወደ ቤት እንደምሄድ ተነገረኝ። እቤት እንሂድ አሉኝ። እሺ ሄኖክም ይህን ይጨንቆታል እቤት ይጠብቀኛል አልኳቸው። የሳጅንን ድምፅ እንደሰማው እረስቸዋለሁ።
ውስጤ ግን እንዴት መጥቶ ሳያየኝ እያለ በጥያቄ ተወጥሯል። በቃ ወደ ቤት አብረን ተያይዘን በቶማስ መኪና ሄድን። እቤት እንደደረስን የሄኖክን ክፍል ከፍቼ አየሁት። የለም። ስልኬን አንስቼ ስደውል መክሊት ነይ ተቀመጪ የምነግርሽ ነገር አላለች። ምንድነው ንገሪኝ ስላት እሺ ተቀመጭ አለችኝና ቁጭ አልኩ። መክሊት ሁሉንም ነገር ነገረችኝ። ሄኖክንም ሄዳ እንዳየችውና ሳርዬ ምንም እንዳትጨነቂ በቅርቡ እመጣለሁ ብለሽ ንገሪያት እንዳላትም ነገረችኝ። ሄኖክ ብር ያበደረውን ሰው እያናግሩት እምቢ ከስምምነት ቀኑ አንድ ቀን አልጨመረልህም ካልሆነ ቤቱን ወስድባቸዋለሁ ሲልም በዛ ምክንያት በብስጭት መኪና ሲነዳ ነበር። ሳያይም አንዱን የገጨው። የተገጨውም ሰው ወዲያው ነበር ህይወቱ ያለፈው። በቃ የምትነግረኝን ነገር ማመን አልቻልኩም። ፊልምም ቅዠትም እውነት የሚመስል ዝብርቅርቅ ያለ ስሜት ተሰማኝ። በቃ ጭንቅላቴ ሊፈነዳ ደረሰ። ይህንን ስሰማ ራሴን ጠላሁ። የተረገምኩኝ ያህል ተሰማኝ። በእድል የተማረሬ ስቅስቅ ብዬ አለቀስኩኝ። ጮህኩኝ። የቤቱንም ዕቃ መወርወር ጀመርኩ። ግን ምንም መቀየር አልቻልኩም። አሁንኑ ሄኖክን ማየት እንዳለብኝ ለቶማስ ነገርኳት። እሱም እሺ ብሎ እኔንም ሮዛን መክሊትን ይዞ ሄደ። ወደ ታሰረበት ቦታ አመራን። ወዲያው ገብቻ አስጠራሁት። ከሩቅ ሲመጣ ሳየው እንባ ተናነቀኝ። እሱም እንባው ቅርር አለ። ይቅርታ አርግልኝ እህቴ አለኝ። እኔ አንተም ይቅርታ አርግልኝ ወንድም ያልኩት። ተያይዘን የውስጣችን ብሶት እስኪወጣ ተላቀስን። ድንገት ሄኖክ እንባውን ጠረግርግ አድርጎ የኔንም እንባ ጠረገልኝ። በቃ ማልቀስ ምንም አይጠቅምንም፣ ተረጋጊ እሺ። በቃ ሁሉም በጊዜ ይሆናል። አንቺን ጠንካራ ሆነሽ እኔንም አጠንክሪኝ። እኔ ምንም ልረዳሽ እንደማልችል አውቃለሁ፣ ግን አንቺ ተስፋ መቁረጥ የለብሽም አለኝ። ያለኝን ሁሉ ውስጤን ነካኝ። እኔም ማልቀሴን አቆምኩና ጥንካሬ ተሰማኝ። እንዴት ለአንድ ወንድሜ መሆን ያቅተኛል? የእናትና አባቴ ቤት ሲወሰድ እንዴት ቆሜ ያለው? ወንድሜስ ገና ምኑንም የህይወት ጣዕም ሲያይ እንዴት በእስር ቤት እድሜውን ይጨርሳል? ሁሉንም አሰብኩት። ግን የዚህ ጥያቄዎች መልስ እኔ ጠንካራ ሆኜ ወንድሜን ማጠናከር እንዳለብኝ አሳሰቡኝ። እሺ ወንድሜ፣ ሁሉም በጊዜ ይሆናል፣ ተረጋጋ አልኩት። እሺ አለኝ። በቃ ወንድሜ ነገ እመጣለሁ፣ ራስህን ጠብቅ ባይ አልኩት። እሺ አንቺም ብሎኝ ቻው ተባብለን ተለያየን። ቶማስን ወደ ቤት እንዲወስድ ነገርኩት። እቤት ስንደርስ ብቻዬን መሆን እንደምፈልግ ስነግራቸው እሺ በኋላ እንመጣለን ብለውኝ ትተውኝ ሄዱ። እኔም ቁጭ ብዬ ከማልቀስ ይልቅ ምን ማድረግ እንዳለብኝ ያሰብኩ። 3 ነገሮችም ወደ ህሊና የመጡልኝ። አንደኛው አማራጭ የምፈልገውን ለማግኘት ሀብታሙን ሰውዬ አቶ ሻምበልን እሱ የሚለኝን ሁሉ ማድረግ። ሁለተኛው አማራጭ ደግሞ ወይ ከሌላ ሰው ብድር ማፈላለግ። ሶስተኛው አማራጭ ደግሞ በቃ ቁጭ ብዬ ቤታችንም ሲወሰድ ማየት፣ ወንድሜም እስር ቤት ውስጥ ሲያረጅ ዝም ብዬ መመልከት። ከእነዚህ አማራጮች አንዱን መምረጥ ይኖርብኛል፣ ግድም ነው። ግን ግራ ገባኝ። ማንኛውን ልምረጥ? ወይኔ! ይህንን እያሰብኩኝ ሶፋው ላይ እንደተቀመጥኩኝ እንቅልፍ ወሰደኝ። ወንድሜን ከእስር ለማስፈታትና የቤታችንን ዕዳ ለመክፈል ግዴታ እነዚህ አማራጮችን መጠቀም እንዳሉብኝ አሰብኩኝ። የመጀመሪያው ዕቅዴ ብር ያበደረን ሰውዬ ጋር ሄጄ እግሩ ላይ በመውደቅ ትንሽ ጊዜ እንዲጨምርልን ማድረግ ነው። እሱም ወንድሜ እንደዛ ሲለምነው አሻፈረኝ ብሎ ለአደጋ እንዳልዳረገው ሁሉ እኔ በርከክ ብዬ ስለምነው ሴት ስለሆንኩኝ ይሁን አሳዘኝም ብቻ አላቅም ቶሎ ነበር እሺ ያለኝ። እስከዚህ ቀን ጨምሬላችኋለሁ ሲለኝ ከተንበረከኩበት ብድግ አልኩና አመሰግናለሁ ብዬ እቅፍል አደርገው ስል ችግር የለውም አለኝ። በእጁ እንደ መገፍተር አድርጎ ደስ ይላል፣ ይሄ ተሳክቶልኛል። ከዛ ደግሞ ከማቃቸውና ከሚያውቁኝ ከጓደኞችም ትንሽም ብትሆን ብር ለማሰባሰብ ወሰንኩ። ግን ምን ዋጋ አለው? አልተሳካልኝም። አቤት መቼም እዚህ ምድር ላይ የሰው እጅ እንደማየት አሰቃቂ ነገር የለም። በዛ ጊዜ ነበር ከሌለ የለህም ያልኩኝ። ብዙ ነገሮችን ተማርኩ። ስታጣ ሰው ትቶ እንደሚሄድና ከሌለህ ማንም እንደማይቀርብህ አወቅኩኝ። መክሊትና ሮዛ ግን ሁሌም አጠገቤ ርቀው አያውቁም ነበር። ቶማስም ስራ ስለሚበዛበት ነው እንጂ አብሮኝ ነው። ብቻ ግን እሳቀቅ ነበር። ማጣት ምንኛ መጥፎ እንደሆነ ተረዳው። ሄኖክ ጋር ሲሄድ ሰላም አገኛለሁ።
የሚያስጨንቀኝን ነገር ሁሉ ያስረሳኛል። በቃ ምንም እንኳ ቢታሰር ከእኔ እንዳራቀና ሁሌም አብሮኝ እንደሆነ ሲነግረኝ በጣም እደስታለሁ። ሲያስቀኝ፣ ሲያጫውተኝ፣ በጭንቀት የከበቡኝን ነገሮች ያስረሳኛል። ወደ ቤት ስመለስ ግን የተውኩት ጭንቀት መጥቶ ይጠናወተኛል። ዛሬ ጠዋት ሄኖኬ ጋር ሄጄ ትንሽ ደስ ብሎኝ ነው ያረፈደው። ግን ዛሬ ያሰብኩት ሊሳካልኝ ከሆነ ግዴታ ብር የማገኝበት ሁለተኛው አማራጭ መጠቀም እንዳለብኝ ያሰብኩኝ። ልብሴን ቀያይሬ ከወትሮ ለየት ባለ ፏ ብዬ ወደ ግሮሰሪ ሄድኩኝ። ገና ሳልገባ በር ላይ ስደርስ ሳራ የሚል ድምጽ ከኋላ ሰማሁ። ዘወር ብዬ ሳይ ሀብታሙ ሰውዬ ነው፣ አቶ ሻምበል ነበር። በጣም ገረመኝ። የምታምር መኪና ይዟል። ሳራ ላናገርሽ ፈልጌ ነበር፣ ይመችሻል አለኝ። እሺ ብዬ ወደ መኪናው ገባሁ። መኪና ውስጥ እንደገባው ሰላም አልኩት። ሰላም ብሎኝ መኪናውን አስነስቶ ወደ ቦሌ ነዳው። ምንም አላልኩትም። በቃ ወደ ፈለገበት ይውሰደኝ። እኔ ግን ዝምታ መርጫለሁ። ቦሌ አንድ ትልቅ ሬስቶራንት ውስጥ ይዞኝ ገባ። የሚጠጣም ሲያዝ ዝም አልኩት። ዝምታ ይገርሞታል። ግን እሱም ምን ማለት አልፈለገም፣ ዝም አለ። ሰረቅ እያደረገ በግርምት እያየኝ ትንሽ ከቆየ በኋላ ሳሪ ምን ነው ዝም አልሽ? ሰላም ካልሽኝ ሰዓት ጀምሮ እስካሁን ምንም አልተናገርሽም፣ ደብሮሻል እንዴ አለኝ። ኧረ አልደበረኝም አልኩት። ዛሬ አይመስለኝም። ምን መሰለሽ፣ እኔ የምትፈልጊውን ላደርግልሽ ልረዳሽ እያልኩኝ ነው። አንቺ ግን ምንም ደስተኛ ልትሆኚ አልቻልሽም። እኔ ለቁም ነገር ነው የምፈልግሽ። በጣም ወድሻለሁ። አግብቼሽ የልጆቼ እናት እንድትሆኚ እፈልጋለሁ። ለምን እሺ አትይኝም አለኝ። ዝም ብዬ አሰብ አደረኩ። ያችን በትንሽ በትልቁ የምትቆጣዋን ሳራ ወደ ጎን ተውኳትና የፉገራ ፈገግታን ፈገግ ብዬ እሺ አልኩት። የሰማውን በማመንና ባለማመን ውስጥ ሆኖ ወደ ቀኝና ወደ ግራ ገለጥ ገለጥ እያለ እውነትሽን ነው ሳራ አለኝ፣ ፊቱ በደስታ እየፈነደቀ። አዎ አልኩት ፈገግ ብዬ። ወንድሜን ከእስር ለማስፈታት ቤታችንን ከመውሰድ ለማዳን የምችልበት ብቸኛው አማራጭ ይሄ ነበር። በቃ ነገሮችን ለማስተካከል ማድረግ ያለብኝን ለማድረግ ወስኛለሁ። የምንፈልገውን ለማግኘት የማንፈልገውን ማድረግ ግድ ነው። በቃ ከዛሽ ቀን ጀምሮ ራሴን ጠላሁ። አቶ ሻምበል እንዲያደርግልኝ የምፈልገውን አደረገልኝ። በመጀመሪያ ቤታችንን ከዕዳ ነፃ አደረገልኝ። እኔ ግን የማደርገው ነገር የውስጥ እሳት ሆኖ ያቃጥለኛል። ምንም እንኳ ግዴታዬ ቢሆንብኝም ያ ድሮ ስጠየፈው የነበረው ስራ እኔም ስሰራው ራሴን ጠላሁት። ምንም እንኳ ከተለያየ ወንዶች ጋር ባልወጣም በቃ ያለ ፍላጎቴ ለብር ብዬ ከሱ ጋር መሆኔን ሳስበው ክፉኛ ራሴን ጠላሁት። ሄኖክ ቤታችንን ከሰዎች ብር ተበድሬ እንዳስለቀኩት ነው የሚያውቀው። እህቴ ጀግና እኮ ነሽ ሲለኝ ፈገግ እያልኩኝ በጣም አልኩት፣ ራሴን እየጠላሁት። በቃ አሁን እኔ ምንም አያሳስበኝም፣ አንቺ ሰላም ነሽልኝ፣ እኔ ሰላም ነኝ አለኝ ወንድሜ በዛ በናፈቀኝ ድምፁ። ወንድሜ ሰላም መሆኑ ቢያስደስተኝም እስር ቤት መሆኑ ግን በጣም አሳስቦኛል። እሱን ለማስፈታት ግዴታ አሁንም አቶ ሻምበልን መለማመጥ ሊኖርብኝ ነው። ግዴታ ነው። ወንድሜን ለማስፈታት የማልሆነው የለም። መጀመሪያ በጠዋት ተነስቼ ሄኖክ ጋር ሄጄ ጠይቄው ተመለስኩና ከዛ ወንድሜ ልጃቸው ገጭቶ ወደ ገደለባቸው ቤተሰቦች ከመክሊት ጋር ሆነን ሄድን። ውስጤ ፍርሃት ቢሞላውም የግድ መሄድ እንዳለብኝ ውስጤን አሳመንኩት። እዛ ሄደንም እግራቸው ላይ ወድቀን ቢያንስ የነሱ ልጅ ቀኑ ደርሶ አምላክ ጠርቶት አንድ ሄዷል አይመለስም። የሆነው ሁሉም ፈጣሪ ስላዘዘው ነው የሆነው እና በብር ተደራድረን ወንድሜን እንዲያስፈቱልኝ እግራቸው ስር ወድቀን እንደምንለምናቸው ከመክሊት ጋር ተማከርን። ወደ ቤታቸውም ገባን። እንደተባባልነው ከእግራቸው ስር ተደፍተን ለመናቸው። እንደገባንም እናትየው እግር ላይ እኔ አባትየው እግር ላይ መክሊት ወደቀን። እረ ተነሱ ብለው አስነሱን። ተነስተን ትንሽ አቀረቀርን። ዝም ካልን በኋላ የመጣንበትን ጉዳይ በግልጽ አስረዳናቸው። በእርግጥ በጣም ያሳዝናል የሆነው ሁሉ፣ ግን ቀኑ ስለደረሰና ፈጣሪ እንዲሆን ስላዘዘው ነው እንጂ ማንም ሁን ብሎ ያደረገው ነገር እንዳልሆነና እኔም ወንድሜ ታስሮብኛል። ላይመለስ ለሄደው ልጅ ደግሞ የወንድሜ መታሰር ለእናንተ ምንም የሚጠቅም ነገር የለውም። በፈጠራችሁ እንስማማና ወንድሜን አስፈቱልኝ። አባቴን በሞት ባጣው በሁለተኛ ወሩ
ወንድሜን በእስር ተነጠቅኩ ብዬም ባይን እንደ ጉዳ ዘነብኩት። ብቸኝነቴ ይበልጥ ተሰማኝ። አምርሬ ያለቀስኩ። በቃ ዝም በይ ብለው ዝም አስባሉኝ። ዝም ብዬ ሳያቸው ግን የሟች አባትና እናት ግራ ተጋቡ። የልጃችንን ደም በብር ልንቀይር አናደርገውም፣ ደግሞ ወዲያው ከእንግዲህ አይመለስ፣ በብር እንስማማ፣ ስለታሰረ የምንጠቅመው ነገር የለም ብለው የሚሉ ይመስላሉ። በፊታቸው ገጽታ ብቻ በጥልቀት ያወራሉ። ዝምታውን ለመስበር ቃላት ሳመቻች ድንገት በዚህ መሃል አቶ ሻምበል ደወለ። እየቀፈፈኝ ስልኩን አንስቼ ወደ ውጭ ወጣሁ። ሄሎ አልኩት። ሄሎ የኔ ቆንጆ አለኝ በጎርናና ድምፁ። ሰላም ከተባባልን በኋላ ላገኝሽ እፈልጋለሁ፣ ሰርፕራይዝ አለሽ አለኝ። እምቢ ማለት ስለማልችል እሺ አልኩኝና ስልኩ ተዘጋ። ስልኬን ዘግቼ ተመልሼ ስገባ የሟች ቤተሰቦች አሁንም ግራ እንደተጋቡ ነው። ብቻቸውን እንዲያስቡበትና ውሳኔያቸውን እንዲነግሩኝ በማሰብ የስልክ ቁጥሬን፣ የቤት አድራሻ ነግሬያቸው ወደ ቤት የመጣው። መክሊትም በሚሄድበት ሁሉ አብራኝ ነች። እንዴት ያለሽ ጥሩ ልጅ መሰለቻችሁ። መክሊት ሄኖኬን ትወዷለች። እህረ እንደውም በጣም ታፈቅሯለች። በቃ ለሱ ያላት ፍቅርና ክብር እንዴት ደስ እንደሚል። በፊት በሚጠጣና ሴት በሚቀያየርበት ጊዜ ሁሌም እሷ ነበረች አብረው የምታድረው፣ ብርም አትቀበለው። በቃ ግን በስካር መንፈስም ሆነ በደህና ጊዜ እናንተን ለአዳር እንጂ ለትዳር አላስብም ስለሚላት መልሱን በመፍራት የውስጧን ለመግለጽ አስባም አታውቅም። ለኔ ግን እህቱ ስለሆንሽ እዋቂው ብላኔ ነገረችኝ። ግን ታዲያ ሳልነግረው ነገሮች ተደበላለቁና እሱም ታሰረ። እሷ ግን አሁንም በጣም ታፈቅሯለች። በቤት ደርሼ ሻወር ወስጄ ልብሴን ቀያይሬ ከመክሊት ጋር ምሳ በልተን ሻምበል ወደ ቀጠረኝ ቦታ ሄድኩኝ። ቦታው ልዩ ነው፣ ደስ ይላል። ምንም እንኳ ደስተኛ ባልሆንም ቦታው ግን ደስታ ይፈጥራል። የፈጣሪን ስራ እያደነኩ ለመጀመሪያ ጊዜ እዚህ ስመጣ ብዬ ደስ አለኝ። ምንም እንኳ በእያንዳንዱ ግንኙነታችን የጠየቅኩትን ብር ቢሰጠኝ እሱ ግን ምንም የቁጭት ስሜት ተሰምቶት አያውቅም። እንደውም ደስ ብሎኝ ሲያይ ደስ ይለዋል። ምክንያቱም ያፈቅረኛል፣ ይወደኛል። እኔ ግን ይበልጥ እየጠላሁት መጣሁ። በቃ በገንዘብ የገዛኝ እቃው የሆንኩኝ ያህል ይሰማኛል። ግን ግዴታ ስለሆነብኝ አማራጭ ስለሌለኝ አብሬው ነኝ። ያለኝን አደርጋለሁ፣ የፈለገውን እሆናለሁ። በቃ ብቻ በሱ ቁጥጥር ስር ነኝ። ሰርፕራይዙ እስካሁን አልተነገረኝም። ብቻ ግን ልቤ ሁለት ቦታ ነው። አንድ ወንድሜ ጋር፣ ሁለት ምን እያሰቡ ይሆን እያልኩኝ የሟች ቤተሰቦች ጋር። ግን ልቤ ሌላ ቦታ ቢሆንም አካሌ ግን ከሻምበል ጋር ነው። ከሱ ጋር በማሳልፋቸው ቀናቶች ውስጥ አንድም ቀን ደስተኛ ሆኜ አላውቅም። ሻምበል ነይ ብሎ ወደ ሰርፕራይዝ ቦታ ይዞኝ ሄደ። አይኔን በእጁ ሸፍኖታል። ድንገት ግን ስልኬ ጮኸ። ቁጥሩን ሳየው ማመን አልቻልኩም። ሁለተኛ ሰርፕራይዝ። ኦ አምላክ ያልኩኝ። ሻምበል ያዘጋጀው ሰርፕራይዝ፣ የሟች ቤተሰቦች ውሳኔ፣ የደወለው ሰውስ ማን ቢሆን ነው እንደዚህ የሆነችው? ሌላም የሟች ቤተሰቦች እናት ነበር የደወሉት። ሄሎ እንዴት አመሸሽ አሉ ደከም ባለ ድምጻቸው። ደህና መሹም አማልኳቸው። ይመስገን አሉኝ። አያይዞ ልጅ ያው እንግዲህ እኛም አንቺ ባመጣሽው ሐሳብ ተማክረን ተስማምተንበታል አሉ። ማመን አልቻልኩም። በቃ በጣም ተደሰትኩ። እማማ ምን እንደምልዎት አላውቅም። በጣም ነው የማመሰግነው። በቃውን ስለመሸ ነገ በጧት እመጣለሁ፣ ስለ ብሩም እንነጋገራለን አልኳቸው። እሺ ብለውኝ ስልኩ ተዘጋ። የሚጠይቁኝ የብሩ መጠን ምን ያህል እንደሆነ ከየት አምጥቼ እንደምከፍለው ባላቅም ግን የእነሱ እሺ ማለት በጣም አስደስቶኛል። ያው በቃ እንደተለመደው ከሻምበል ቀፍዬም ቢሆን ወንድሜን አስፈተዋለሁ እንጂ እኔማ ከየት አባት ያመጣለሁ? አቅሜ ሴትነቴ መጠቀም ነው። እሱም ሻምበል ተቆጣጥሮታል። ስለዚህ መልሴ ወደሱ ነው። የገባውበት ገብቼ ወንድሜን ግን ማስፈታት አለብኝ ብዬ አሰብኩ። ሻምበልም ሳሪ ብሎ ጠራኝ። ከገባውበት የሐሳብ ማዕበል ድንገት ብንን ብዬ ወጣሁ። ደርቀሽ ቀረሽ እኮ ነይ እንግባ እንጂ ማን የደወለልሽ አለኝ። እሺ መጣሁ፣ ጓደኛዬ ናት አልኩት። ሻምበል እጄን ያዝ አደረገኝና አይንሽን ጨፍኝ ብሎ ወደ ውስጥ አስገባኝ። ትንሽ እንደገባ አይንሽን ግለጪ ሲለኝ አይኔን ገልጬ አካባቢን በቀስታ ጎበኘው። ዋው በጣም የሚያምር ክፍል፣ በዲም ላይ የተንቆጠቆጠ ቦታ፣ በጣም ያምራል፣ ደስ አለኝ። ግን ምን ዋጋ አለው? ልብ ያለው ሄኖክ ጋር ነው። ግን ምንም ቢሆን የሻምበልን ደስታ ላለማበላሸት ብዬ
ፈገግ ማለቴን አላቆምኩም። ወደድሽው አለኝ። አዎ አልኩት። ሻምበል ዛሬ በጣም ደስ ብሎታል። ታዲያ በዚህ ቅጽበትም ሻምበል ከኪሱ አውጥቶ ለአንዳንድ ነገር ይሁንሽ ብሎ የ50 ብር ቼክ ሰጠኝ። ስጦታ ነው እሺ አለኝ። በርከክ ብሎ ከሌላኛ ኪሱ የሚያምር ቀለበት አውጥቶ ታገቢኛለሽ አለኝ። ብሩን ብቀበልም ቀለበቱን ግን መቀበል አልፈለኩም። አልችልም አልኩት። ሻምበልም ውስጤ ሰላም እንደሌለው ስለሚያውቅ እሺ ችግር የለውም ግን ረጋ ብለሽ አስቢበት አለኝ። እሺ አልኩት። ቀለበቱንም እሱ ጋር እንዲያስቀምጠው ነገርኩት። እራት በልተን እዛው አደርን። በጠዋት ተነስቼ ወደ ሄኖክ ከመሄዴ በፊት ባንክ ሄጄ ማታ ሻምበል የሰጠኝን ብር ሁሉንም አወጣሁት። ከመክሊት ጋር ተያይዘን ወደ ሟች ቤተሰቦችም አመራን። እዛው ስንደርስ ሰላም ብለናቸው ተቀመጥን። ከዛም ቀጥታ ወደ መጣንበት ሐሳብ ገባሁ። እሺ እንግዲህ ያው እናንተም የተነጋገራችሁትን ንገሩን፣ እንስማማና እኔም ወንድሜን ላስፈታ፣ በዛውም ቤተሰብ እንሆናለን አልኳቸው። አሉ አባትየው። ይኸውልሽ ልጄ እኛ ወንድምሽ መታሰር ምንም አይጠቅመንም አሉ። እኛ እንደዚህ ስንላችሁ በጣም እየከበደን ነው። ልጃችንም በብር የቀየርነው ያህል እየተሰማን ነው፣ ግን ተቸገረን ነው እና እንዳልሽውን ቤተሰብ እንሆናለን ብለን አስበን ነው። መክረን በአስተያየት 60 ሺህ ብር ትከፍላላችሁ፣ እኛማ ሆኖ ሄደን ወንድምሽን እናስፈተዋለን አሉ። እማማ አባባ እኔ እናንተን የምደብቀው ነገር የለኝም፣ ምንም ስራ የለኝም። ይሄ ብር ራሱ እንዴት አድርጌ እንዳመጣሁት በነግራችሁ ታዝኑልኝ ነበር። በቃ ትንሽ አስተያየት አድርጉልኝና እንስማማ አልኳቸው። ከመክሊት ጋር አይን ለአይን ተያየን። መክሊት የማደርገው ሁሉ ታውቃለች፣ ነገር ግን በምንም መልኩ ልትረዳኝ ስለማትችል ዝም ነው የምትለኝ። ሁሌም ግን ከጎኔ ርቃ አታውቅም፣ አብራኝ ነች። ከዛ ከመቀመጫ የተነስቼ እማማ አባባ ይሄው ያለኝ ይሄንን ነው ብዬ ያወጣሁትን 50 ሺህ ብር 5 ሳንቲም ሳላስቀር ሰጠኋቸው። 50 ሺህ ብር ነው፣ ባይሆን ሁሌም አብረን በቃ እኔም ወንድሜም ልጃችሁ እንሆናለን አልኳቸው። አባትየው ብሩን ተቀበሉ። እሺ ይሁን በቃ አሁን ወንድምሽን እናስፈታልሻለን አሉኝ። ደስ አለኝ። ብድግ ብዬ ሂጅ አቀፍኳቸው። የደስታ እንባ ነባሁ። አይዞሽ ብለው እነሱም አባበሉኝ። አባትየው ተነስተው ልብሳቸውን ቀይረው ተያይዘን ወደ ፖሊስ ጣቢያ መራን። እዚህ ጊዜ ግን በውስጥ አንድ ነገር አስብ ነበር። ወንድሜ ሊፈታ መሆኑን ሳውቅ በጣም ብደሰትም ግን እኔ ከገባሁበት ማዕት እንዴት እንደምወጣና ለወንድሜስ ምን ብዬ እንደማስረዳው ሳስብ ይጨንቀኛል። ግን ፈጣሪ አለ፣ ይሄ እንደሚመጣስ ማን አስቦት ነበር? ሁሉም በእርሱ ፍቃድ ነው እያልኩኝ ራሴን ለማረጋጋት ሞክራለሁ። ፖሊስ ጣቢያ እንደደረስን አባትየው ወደ ፖሊሶቹ ሲሄዱ እኔና መክሊት ሄኖክን አስጠርተን ሲመጣ ምንም ነገር ሳናስፎግር ሁልጊዜ እንደምንጠይቀው አወራን። ሌላ ምንም ነገር አልነገርነው። ልናስፈታው እንደመጣንም ማያውቅም፣ አልጠረጠረም። ዝም ብለን ስንጫወት ከቆየም በኋላ በቃቸው ብለነው ተያይዘን ወጣን። የሟች አባት መስማማታችንና የሄኖክ መታሰር ምንም የሚቀየርላቸው ነገር እንደሌለ አስረድተው እንዲፈታላቸው ጠይቀው ተማጽነው ወደኛ መጡ። ነገር ግን የምናስተካክለው ነገር ስላለ ዛሬ በዛሬ መምጣት አይችልም፣ ምናልባት ነገ ወይንም ከነገ ወዲያ ነው ብለው አሉ። ችግር የለውም ብቻ ይፈታልኝ እንጂ አልኳቸው። እኔ ሮጥ ብዬ ወደ ውስጥ በመግባት ሳጅን ክበበውን አናገርኩት፣ ለመንኩት። እሺ አትጨነቂ ይለቀቃል አለኝ። ነገር ግን ለሄኖክ ሊፈታ እንደሆነ እንዳይነግረው ሊወጣ ሲል ብቻ ውጣ እንዲሉትም አደራ ተናግሬ ተመልሼ ወደ መክሊት መጣሁ። እኔና መክሊት ወደ ቤት ሄድን። ቤቱን አጸዳን። ለሄኖክ ምግብ፣ ኬክ፣ ስጦታና ብዙ ነገሮችን አዘጋጀን። በቃ ብቻ ቤታችን አዲስ ዓመት ይመስል በጣም ደመቀ፣ አማረበት። ግን አሁንም የሻምበል ነገር ድንገት እየመጣ ደስታዬን ያበላሽብኛል። የዛን ዕለት ስንጠብቀው ውለን ሄኖኬ ሳይፈታ አደረ። ምንም አላልኩም። ቶማስም ስራውን ትቶ ከኛ ጋር ሲያደምቅ ነበር የዋለው። በቃ እንደማይመጣ ሳቅ ባይ ነገ እመጣለሁ ብሎ ጥሎን ሄደ። ቶማስ ሲበዛ ጥሩ ልጅ ነው። ትህትናው፣ ጸባዩ፣ ሰው አክባሪነቱ በዛ ላይ ቆንጆ ነው። ብቻ ብዙ ነገሩ ይስበኛል። እህረ ምን መሳብ ብቻ እንደው አፍሬ ሳልነግራችሁ ነው እንጂ በቃ ስለሱ ሳስብ ሰውነቴን ይነዝረኛል። ፍቅር ነገር ያዝ ሳያደርግኝ አይቀርም። ከሻምበል ጋር ግን ምን እንደማደርግ ስለማውቅ በፍቅር ደረጃ አውርተን አናውቅም፣ በስራ ወይም በሌላ ጉዳይ ካልሆነ በስተቀር።
ሄኖክ ሳይፈታ መሽቶ ነጋ። ዛሬ ግን በእርግጥ ይፈታል። ለሄኖክ ራሴ ሁሉንም ነገር እስካስረዳው ድረስ ብር ስለመክፈሌ በጭራሽ እንዳትነግሩት ለማች ቤተሰቦች አደር አልኳቸው። እነሱም በሐሳቤ ስለተስማሙ አልተናገሩም። ወንድሜን አስፈትተነ ቤት ሄድን። ደስ የሚል ቀን፣ ደስ የሚል ምሽት ሆነ። ወንድሜ፣ ሮዛ፣ ቶማስና መክሊት፣ እኔ ሁላችንም ደስ ብሎን አመሸን። ሲመሽ ሁላችንም ባይ ብለውን ሄዱ። እኔና ሄኖክ ወንድሜ ብቻ እቤት ውስጥ ቀረን። ሄኖክ ከመቀመጫው ተነስቶ እግሬ ላይ ውድቅ ብሎ ማሪኝ እህቴ፣ አንገላታውሽ፣ ለኔ ብልሽ ብዙ ተፈተንሽ አለኝ። በሁለት እጆቹ እግሬን ጭምድድ አድርጎ ይዞ እንዴ ምን እያልክ ነው አልኩት። ስለምን እያወራ እንዳለ ስላልገባኝ። እህቴ ሁሉንም ነገር አውቃለሁ። እኔ ምንም እንኳን እስር ቤት ብሆን ጓደኞቼ እየመጡ የከፈልሽልኝን መስዋዕትነት ሁሉንም ነገር ነግረውኛል ብሎ ስቅስቅ ብሎ አለቀሰ። የኔም እንባ መንታ መንታ ሆኖ ይወርድ ጀመር። እሺ ወንድሜ ተነስ፣ በቃ አታልቅስ፣ አማራጭ ስላጣሁ ነው፣ ለኔም ይቅርታ አድርግልኝ አልኩት። ይቅርታ ተጠያይቀን ተቃቅፈን ተላቀስን። ሁላችንም ሶፋው ላይ እንደተኛን ነጋ። መቼ እንደተነሳን ባላቅም ጠዋት ከመኝታዬ ስነሳ ሄኖክ ቁርስ ሰርቶ ጠበቀኝ። በጣም ገረመኝ። ቁርስ እንደበላን የምወስድሽ ቦታ አለኝ ብሎ ልብሳችንን ቀያይረን ተያይዘን ወጣን። ያልጠበቅኩት ቦታ ሻምበል ጋር ነበር ይዞኝ ሄደው። ሳየው ፍርሃት አለኝ። አይዞሽ እኔ ያለሁኝ አለ ሄኖክ አጠገቤ ሆኖ። ሻምበልንም ሰላም ብለነው ተቀመጥን። ሄኖክ ሻምበልን እንዲህ ሲል ጠየቀው፣ የማታፈቅረህን ሴት አግብተህ በብር ስትገዛት መኖር ትፈልጋለህን? አለው። ሻምበልም ብሎ ጀመረ። አልፈልግም ግን እኮን ያፈቅራታለሁ አለው። እሷ ግን አታፈቅረህም። በእኔ ምክንያት የገባችበትን የዕዳ ማት መወጣት ስላቃታት እንደተሸነፈች ታውቃለህ። ስለዚህ ብርህን እኔ ሰርቼ እከፍላለሁ፣ እሷን ግን ለኔ ተውልኝ። ሁለተኛ አጠገቧ እንድትደርስ አልፈቅድልህም። እህቴ ህይወቷ ሙሉ ስትሰቃይ መኖር የለባትም አለውና እጄን ይዞ እየጎተተኝ ተያይዘን ወጣን። ሻምበል ስለሚያፈቅረኝ ነው እንጂ እኔ እንደማልወደውና መቼም ልወደው እንደማልችል ከሁኔታዬ ያይና ይመለከት ነበር። ግን ውሳኔው ምን ሊሆን እንደሚችል አላወቀም። ከወንድሜ ጋር ተያይዘን ቶማስ ግሮሰሪ ጋር ሄድን። እዛ እንደደረስን ሁሉም ሴቶች መጣው ሰላም ሲሉን መክሊት ግን አልነበረችም። መክሊትስ ብዬ ስጠይቅ የለችም አሉ። ወንድሜ መጣው ብሎ ትንሽ እንደሄደ ሄኖክ ቆይ አልኩት። ቆም ብሎ ጠየቀኝ። በቃ መክሊት በጣም እንደምታፈቅረውና ልትነግረው እንደፈራሽ ነገርኩት። ሄኖክም እሺ ብሎ ጥሎኝ ሄደ። ሲከፋት የምትሄድበትን ቦታ ስለሚያውቅ እዛው ሄዶ ሲያገኛት እሱም ለሷ ልዩ ስሜት እንዳለውና እንደሚያፈቅራት ነግሯት ይዟት መጣ። ቀኑ መሸ። ሻምበል እስካሁን አልደወለም። ነጋ። ሻምበል በጠዋት በሄኖክ ስልክ ደውሎ ምንም ነገር አልፈልግም፣ እህትህን ትቻታለሁ አለው። ደስታዬን መቆጣጠር አቃተኝ። በጣም ጨንቆኝ ነበር። እንደዚህ በቀላሉ የምገላገል አልመሰለኝም ነበር። ሻምበል ላግባሽ ሲል ኖረ እንጂ አግብቶኝ መኖር አይችልም ነበር። ቆይተን እንደሰማነው እሱ ልጅና ሚስት ያለው ሰው ነበር። ሚስቱ ካወቀችም ችግር ስለሚፈጥር አማራጩ እሺ ማለት ስለሆነ ነበር እሺ ያለው። ከወራት በኋላ በቃ ሁሉም ነገር ተስተካከለልን። እኔም ንስሐ ገባሁ። ከዛሽ ቀን ጀምሮ ስሜ ህይወት ሆነ። ነገሮች ሁሉ ተቀየሩ። መክሊትና ሄኖክ ተጋቡ። መክሊት ስሟን ሃናን ብላ ቀየረች። በአሁን ሰዓትም የራሷን ስራ ከፍታ እየሰራች ነው። ሮዛም ብር ሰባስበንላት አነስ ያለች ቡቲክ ከፍተንላት እዛው እየሰራች ነው። በቃ ሁሉም ነገር ተቀይሮ ኑሯችን ውብ ሆኗል። ህይወት እንደዚህ ናት። የምንፈልገውን ለማግኘት የማንፈልገውን ማድረግ ግድ ነው። እኔ እዚህ ጋር አበቃሁ። ህይወት ግን ትቀጥላለች። ያለፉ ነገሮች ግን ትዝታ ሆነው ይቀራሉ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን።